ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ ለናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ ለናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ ለናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ
ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ከረማችሁ? እንግዲህ ሚዲያው ድሮን ኮርዲኔት ጌታሁን በጠዋቱ እንገባለን ብለን ነበረ። ድካሙ ቀላል አልነበረም። እንግዲህ አሁን ደግሞ ድካማችንን ወጣ አድርገን መተናል። ምን ነበረ ኩሪ ፈናፍንቶች አትግቡ። ገና ከመጀመሪያው አይናችሁ ደም ይለብሳል። ሸረሪት የሆናችሁ ሰዎች ሸረሪት ናችሁ። በሄዳችሁበት ቦታ ድርቅ ሆናችሁ እናንተ በሄዳችሁበት ቦታ ሁሉ ሸረሪት ሆናችሁ ትርመጠመጣላችሁ። አባረርኩም አንዱ ስሙ አንዱ ገና በጠዋቱ ሊለክፍ ነገር የለም። አንዱ ስሙ መሐመድ ኤምጄ ኤምቪ ምናምን እንደዚህ ካለ ያው ጽንፈኛ ነው። ይሄ እንደዚህ ከቅጽላ ከጎኑ ካለው ኤምጄ ኤት ቪ ጄ ቨር ምናምን ከተባለ በሙሉ ጽንፈኞች ናቸው እነሱ። እሺ እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ? ሰላማችሁ እንዴት ነበር? እንግዲህ ትላንትና አይታችኋል ታሪክ የተሰራበት እኛም ደግሞ የእስከዛሬ ልፋታችን የተሰመረበት የተመሰከረልን ታላቅ ቀን ነበረ። ላከበሩን ሁሉ አክብሮት ይስጣቸው ነው የምንለው። በጣም ትልቅ በህይወቴ ለልፋታችን ለድካማችን ብቻ ነው። በዚህ አጋጣሚ ላይ ይህ ጉዳይ የኔ ሳይሆን የመላው ኢትዮጵያኖች ጉዳይ ነው። እንኳን ሁላችሁንም ደስ አላችሁ። በትግል ከኔ ጋር ያሳለፋችሁ፣ የደከማችሁ፣ ውጣ ውረድ ያደረጋችሁ፣ በምጥ ላይ የነበራችሁ፣ አገር እንደ ሊቢያ እንደ ሲሪያ እንደ የመን ትጠፋለች በተባለበት አጠፋም ብላችሁ በጽናት ለታገላችሁ በሙሉ ትልቅ ቀን ነበር ትላንትና፣ ትልቅ ቀን እና ብዙ ታዳሚዎች ብዙ የጠራራቸው ሰዎች ተገኝተውልናል፣ መጥተውልናል። በብዛት የፈለግናቸው ሰዎች በክብር እንግድነት ደግሞ በአጋጣሚ ሆኖ እዛው ቦታ ላይ ሌላ ስብሰባ ስለነበረ በዚህ ጉዳይ ላይ ባይገኙልንም በሀሳብ ግን ሁሉም ከኛ ጋር ነበረ። በተለይ ከታዳሚዎቹ ከጀግኖች እዛ ከነበሩ ሰዎች ያገኘሁት ፊድባክ፣ በተለይ አዘጋጅ ኮሚቴዎቹ የማይደፈር ነገር የደፈሩት የማይነካ ነገር የተከሉ ኮሚቴዎቹ በዚህ አጋጣሚ ላይ በጣም ላደንቃቸው እሞክራለሁ። በጣም ይሄ እንደዚህ በቀላሉ የምገልጸው አይደለም። እኔም ለነሱ አንድ ቀን ታላቅ የምስጋና ቀን እንደማዘጋጅ ምዕራፍ ነው የቀደዱት። ኢትዮጵያን ነው ያወጡት። እንደዚያ ነገር በኢትዮጵያ ታሪክ ውስጥ ይፈራል። ማንም አይደፍረው። ማንም ኢትዮጵያ ውስጥ እንደዚያ ነገር ሲደረግ ምንድን ነው ቲፎዞ ዛሬ ማን ካባ ልብሰን እንሸልመው ለከሌ ማን እንደዚህ እናደርገው ተብሎ ነው የሚደረገው እንጂ እንደዚህ በድፍረት ወጥቶ ይሄ ሰው ለኢትዮጵያ ለሀገር ታሪክ ሰርቷል ብሎ እና የለም፣ አይደረግም። ለመጀመሪያ ጊዜ ተሞከረ። ፕላስ ደግሞ መጀመሪያ መሆኔም ደስ ይለኛል። ከነገ ጀምሮ ኢትዮጵያ ልጆቿን ታያለች። ብዙ ያልተነገረላቸው የተቀመጡ ጀግኖች አሉ። እነሱ የሚታዩበት ቀን ነው። ኦፍኮርስ ይሄ በትንሽ ኮሚቴዎች ሳይሆን በመንግስት ደረጃ ጀግኖች የሚሸልሙበት ታሪክ የሚሰራበት አንድ ራሱ ተቋም ነው መቋቋም ያለበት። ተቋም ይቀላል ነገር አለ ለእኔ ስለሆነ ሳይሆን ለማንም። እኔ የማውቃቸው ብዙ ጀግኖች አሉ። በህይወት ያለፉም አሉ፣ ዋጋ የከፈሉም አሉ፣ እየከፈሉ ያሉም አሉ። ማን ያስታውሳቸው እነሱ? እና ለእኔ ትልቅ ክብር ነው በእውነት ንገራችሁ። በጣም ትናንትናው ቀን የመወለድን ያክል ነው። ሁለት ነገር ነበር የነበረው። መድረክ ላይ አይታችሁት ከሆነ ደስታና ሀዘን የተፈራረቀበት ቀን ነበር ያሳለፍኩት ትናንትና። በዚህ ደረጃም አልጠበቅኩም ነበረ እና በተለይ ክብርት ከንቲባ አዳነች አቤቤ በቦታው ላይ በክብር እንግድነት ብንጋብዛትም እዛው ደግሞ ከሌላ ከብዙ ሺህ ሰዎች ጋር ስለነበረች ብቻ አልተገኘችም እንጂ ለእነዚህ ኮሚቴዎች ትልቁን ከጀርባ አጥንት ሆና በብዙ ድጋፍ ላይ የነበረች ክብርት ከንቲባ አዳነች አቤቤ በዚህ አጋጣሚ ላይ ዘርሽ ይባረክ ነው የምለው። ስለረዳሻቸው ላደረግሽላቸው ነገር በሙሉ ከልብ አመሰግናለሁ። ጀግናን ለማውጣት የደፈርሽ ጀግና ነሽ አንቺ ራስሽ። እና እኔ ራሴ እንደ ጀግና መቁጠሬ ሳይሆን ፕሮግራሙ ከባድ ነበረ። ፕሮግራሙ ብዙ የፖለቲካ ይዘት ሁሉ የነበረው ነበረ። አይታችሁ ከሆነ ሚዲያ ያልጠራነው ሚዲያ የለም። ኢቲቪ ተጠርቷል፣ ኢቢኤስ ተጠርቷል፣ ዋልታ ተጠርቷል፣ ፋና ተጠርቷል። ማንም አንድ የመንግስት ተቋም አልመጣም። የመንግስት ሚዲያ አልመጣም። ተውት፣ የመንግስት የግል ሚዲያዎች እንኳን አልተገኙም። ለምን? ጀለስ ይባላል፣ ኮምፕሌክስ ይባላል። አይወዱም። በጣም ያከበርኳቸው ትልቅ ሰዎች ነበሩ የመጡ ሰዎች የተገኙ፣ እግዚአብሔር ያክብራቸው። ሌሎቹስ ምን እንደሚጠብቁት ተለምዷል። ኢትዮጵያ ውስጥ የተለመደው ምንድን ነው? በህይወት ሆነ አይደለም ማመስገን የምትፈልገው፣ ስትሞት ነው። ባለፈው ነግራቸዋለሁ፣ ይህን ታሪክ አጫውቻቸዋለሁ።
ዳዊት ሞተ ቢባል ብታምኑም ባታምኑም አይሮፕላን ተከራይቶ ሁሉ ይመጣል ቀብሬን ላይ በትክክል አፈር ውስጥ ገብቷል ወይ ሲሚንቶ ላይ ተጭኖበታል ይሄን ማረጋገጥ አለብን ብሎ ሰው ይመጣል። የደስታ ጊዜ ግን አይመጣም። ይሄ ነው ከባዱ ነገር። ሞት ሆኖ ሰው ማጀገን የምንፈልገው ሞት ሆኖ ሰውን በቀብሩ ላይ ነው እየየ ብለህ ማጨብጨብ ፈልግ። እኔ ደግሞ ኮርዳይት በጣም ፖለቲካው የገባኝ እቺ ሀገር ሚስጥሩ የገባኝ ስለሆነች በቀብሬ ላይ አታዩኝም ብያቸዋለሁ ባለፈው ሰርቻለሁ። ምክንያቱም እኔ ስሞት ሬሳዬ ለታዳጊ ለምሁራኖች መመራመሪያ እንዲሆን እንዲማሩበት ምሁራን እንዲፈጠርበት ለወተርሉ ዩኒቨርሲቲ ለምርምር ተቋም ሰጥቻለሁ። ቦደኝ አካሌ ቀብር ላይ አትመጣም። ኮርዳይት ሞተ ብለህ ቀብረኛ አትመጣም። ስለዚህ ነው በጣም ብዙ ሰዎችን የራሴ ያልኩትን ሰዎች የታዘብኩበት በብዙ ነገር ያየሁበት እና ትልቅ ታሪክ ነው። ሞት ላይ ብቻ መቃብር ቦታ ላይ ተንጋግቶ የሚሄድ ህዝብ፣ በሰላም በደስታ በፍቅር የማይገኝ ህዝብ እርግማን አለው ነገር እንዴት አድርጌ ጀግኖች ደግሞ አሉ ነገሩ ያምታታል። ግን በጣም የሚገርማችሁ ነገር ነው። ይሄ ቀላል ነገር እንዳታደርጉት ጎበዝ። እዚህ ከጀርባ ላይ የምታዩት እነሱ የሰጡኝ ሰርተፍኬት ነው። አይታችሁ ይታያችኋል። እዚህ ላይ ይሄ የምስጋና ምስክር ወረቀት ታላቅ የምስጋና ሽልማት አይተን አምነን ሸልመናል። ለሰላምና እርቅ አምባሳደር የሚዲያው ድሮን በህይወት ለከፈልከው ዋጋ ለሀገር ለወረወርካት ጠጠር ሀገርና ህዝብ ያመሰግናል ነው የሚለው ሰርተፍኬቱ። ቀላል ነገር አለ። ዛሬ እኮ በሰግጥና በደደብ እኮ ሽልማት ሲባል መኪና ይጠብቃል እኮ ሰው፣ ሚሊዮን ይጠብቃል እኮ ሰው፣ ብዙ ነገር ይጠብቃል እኮ። ለእኛ ይሄ ከሀብት በላይ ነው። ከሀብት በላይ ከምንም በላይ ከህንፃም በላይ ከመኪናም በላይ ነው ለእኛ የሰጡ። ግን ሰግጥ ደድብ ተብለህ ግን መኪናም ትሸልማለህ። በቲፎዞም ደግሞ ሰዎች ሰብሰብ አድርገህ ትርፍ የጋራ 50% ኮሚሽን አድርገህም ደግሞ ጾታ ትሰጣለህ። የሚሰጡት ኃይሎች እነማን ናቸው? እንዴት ነው የሚሰጡ ገንዘብ? እንዴት ነው የሚሰጡ ስጦታ ብለህ ብትል ፎርሙላ አለው ራሱ አሰጣጣለሁ። ከ150 እነሱ ይወስዳሉ የሚሰጡ። ወይም ደግሞ ስትገባ አገባቡን ማወቅ አለብህ። በመስኮት ገብታ አይሰጡም፣ በበር ገብታ አይሰጡም። በመስኮት ነው አገባብ አለው፣ ስታይል አለው። እነዚህ ኮሚቴዎች በጣም ብዙ በሮችን አንኳኩተዋል። ለዚህ ፕሮግራም መሳካት ጥቂቶች ናቸው ከጎናቸው የቆሙት። ይሄ ነው አንዱም ጀግና የሚያደርጋቸው ኮሚቴዎች ጥቂት ሰዎች ናቸው አብራቸው የቆሙት። እና እኔ በጣም ብዙ ነገር የታዘብኩበት ብዙ ነገር ያየሁበት ኢትዮጵያንም በዛ ውስጥ ያየሁበት አጋጣሚ ነበር እና በጣም ትልቅ ፕሮግራም ነበረ። ፕሮግራሙ ላይፍ ተሰራጭቷል ያለው የተወሰነ ምንም እንትን ባይሆንም በትንሹ ተሰራጭቷል። ሙሉ ፕሮግራሙ ደግሞ አሁን ይለቀቃል፣ በማዕበል ይለቀቃል፣ በጎብ ቲቪ ይለቀቃል። ሙሉ ፕሮግራሙ ተመልከቱት። በጣም እጅግ የምታደንቁት ነበረ። በዚህ አጋጣሚ ላይ ከሩቅ የመጣችሁ ለዚህ ፕሮግራም ብላችሁ ከጅማ የመጣችሁ ነበራችሁ። በጣም ነው ትልቅ አድናቆት ያለኝ። ለዚህ ብላችሁ ከሐረር የመጣችሁ ነበራችሁ። ለዚህ ፕሮግራም ላይ ከተለያየ ክፍለ ሀገር የመጣችሁ ለእናንተ ደግሞ የተለየ ቦታ አለኝ፣ የተለየ ክብር አለኝ። ከደብረ ብርሃን ተፈናቃዮች ያሉበት ቦታ ከዛ 5-6 ሆኖ ሰብስበው የመጡት ይሄ ሁሉ ክብር ነው እና እኔ በጣም ውስጥ የረካበት ራሴን በጣም የፈተሽኩበት ኢትዮጵያ ራሷ እንደ ውለታ የከፈለችን ቀን ብዬ ያልኩት ነው። ኢትዮጵያ ብዙ ቀባሪዎች ያሏት ሀገር ነች። ሀገር ለመቅበር የሚሰለፍ ግለሰብ መቅበር እሱ ኢምንት ነው፣ ሙሾ አውራጅ እንጂ በደስታ ቀን ማለት ክስታ አውራጅ ጥቂት ነው። በጣም ትልቅ ነገር ትልቅ አባባል እና ብዙ ነገሮች የታዘብንበት ነው። ደስ ይላል። በዚህ አጋጣሚ ላይ ይህንን ፕሮግራምማ ሁለት ባልና ሚስቶች ወይዘሮ የምስራች እና አቶ ምስክር መሰለኝ የታፑ ባለቤቶችን በዚህ አጋጣሚ ሳላደንቃቸው አሉ። ኮሚቴዎቹ ሄደው እንደዚህ ያስበናል፣ እባካችሁን ለመጡት እንግዶቻችን መስተንግዶ እንዲህ ለኮርዳዊት ነው ያሉት። አላቅማሙም ገና ስሜን ፕሮግራሙ የኔ መሆኑን ሲያውቁ እንዴ ለኮርዳዊት በምንም ተአምር እኛንን አንድም ሰው እንዳታስገቡብን ብለው ያ ሁሉ የምግብ መስተንግዶ ታፑ ነው ያዘጋጀው። ለታፖች በጣም አመስግኑልኝ። ታፖች እግዚአብሔር አሁን ስራችሁን ይባርክላችሁ፣ ቤተሰቦቻችሁን ይባርክላችሁ። በክብር እንግዲህ እዛ ቦታም ተገኝተውልናል፣ ከልብ እናመሰግናለን። ፖሊስ ኮሚሽነር ሳላመሰግን አላልፍም። በጣም ነው የማመሰግነው። ያ የምታዩት የደመቀ ማርሽ ባንድ በነ ኮሚሽነር ዮሐንስ፣ በነ ኮሚሽነር ጌቱ፣ በነ ኮሚሽነር ኢቭን ኮሚሽነር ደመላሽም ሳይቀር ብዙዎች የተሳተፉበት ትልቅ ነገር ተደርጓል። እነሱንም ሳላመሰግን አላልፍም። በተለይ
የአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ከሰራተኞቹ ጀምሮ ከነ ዶክተር ዮናስ አንስቶ እስከ መስተዳደሩ ድረስ ከልብ ነው የማመሰግነው። እናቶ ጥላሁን ሳይቀር ሁሉም ለኮርዳዊት ነው ያሉት። ዲኔ ሁሉ ሰው ያቀኛል ነው ያልኩት። በእውነት ልንገራችሁ ለኮርዳዊት ነው። ጠቅላላ ህዝቡ ለካ ይከታተላል። ጠቅላላ ህዝቡ ለካ ያቀናል። እና ትላንትና እኔ ስወጣ ልክ እንደ ታዋቂ ዘፋኝ ወይ እንደ ታዋቂ አርቲስት ነው ሰው ሁሉ እየተነሳ ፎቶን እነሳ ዳዊት። ይሄ ሁሉ ነገር እንዲህ በእውነት በሀገሬ እንድኮራ ነው ያደረገኝ። ውስጤን ነው ያገኘሁት እና በጣም በደስታ ያሳለፍኩበት ቀን ነው። በዛ ላይ እንደገና ደግሞ ከዛ ከዝግጅቱ ውጪ መድረኩን አይታችሁት ከሆነ በጣም ልዩ ልዩ ተአምራዊ የሆነ የተሰሩበት ነው። እኛም ደግሞ የዛን ያክል ደግሞ ለባለውለታዎቻችን ለጎ ቴሌቪዥን አብረው ከኛ ጋር ይለቀጠሉ ለዚህ ትግል የተሳተፉ ሁሉንም ባናካልም አመስግነናል። እኛም ወተን ሰርቲፊኬት ሰጥተናል፣ አመስግነናል። መቼስ ያው የአቅማችንን ማለት ነው። እንደሱ ባንደራጅ ወደፊት ሰፊ ፕሮግራም እንደምሰራ እርግጠኛ ነኝ። ግን እኛም ደግሞ እንደዚሁ አመስግነን የምስጋና ሰርቲፊኬት ሰጥተናል። ማርሽ ባንዱንም በጣም በዚህ አጋጣሚ ላይ ከልብ አመስግኑልኝ። በዚህ ጉዳይ የተሳተፋችሁት በሙሉ እግዚአብሔር ውለታችሁን ይስጣችሁ ነው የምለው። እኔ ተደስቻለሁኝ። በጣም ውስጥ ይረክቷል። አገር አኩርታኛለች። የበለጠ ደግሞ የምጠብቃችሁ ሰዎች ቢገኙ ደግሞ የበለጠ ይደሰት ነበር። ያው እግዚአብሔር በፈቀደው መልኩ ጥሩ ስራ ሰርተን አልፈናል። ቀኑ እንደዚህ ነበረ። እንግዲህ ፕሮግራሙን ተከታተሉ። እየተሰራ ነው ያለው። የጎህ ቴሌቪዥን ስታፎች ኤዲተሩም፣ ሪፖርተሩም፣ ናሬሽኑም ተዘጋጅቶ በቆንጆ በአማረ ሁኔታ እንደሚለቀቅ አሁን ገብቼ ቼክ አድርጌያለሁ። እየሰሩ እንደሆነ ሁሉም ተጠምደዋል። እዛ ላይ እንዳያመልጣችሁ። ትልቅ ፕሮግራሙ ተከታተሉት። ሼር አድርጉት። ሀገሬ የቆመላትን ስታከብር የመጀመሪያ በታሪክ የመጀመሪያ ቀን ነው። ተንከበስከናለሁ። እና ተጀምሯል። መንገዱን ቀድነዋል። ደግሞ ይህን ስራ ልጀምር ብለው የፓተንት ባለቤት እነዚህ ኮሚቴዎች እኔ አሁን የምፈልገው መንግስትን የምጠይቀው እኔ ላይ ችግር የለብኝም። እነዚህን ኮሚቴዎች አዋቅረ ባላቸው ልምድ የሀገራዊ ታሪካዊ ባለውለታ ሰዎች ሸላሚ ተቋም አድርጋችሁ እንድትነግሯችሁ እፈልጋለሁ። እንድትሾሟችሁ በኮሚቴ በመዋቅር ደረጃ እንዲዋቀሩ ጭምር እፈልጋለሁ። ይሄ በዚህ ላይ ሰራበታለሁ ነገሩ። ለአሁኑ ግን ያው ለመንግስት ይችን በሃይላይት ደረጃ እንድትይዙት ነው። ይሄንን ካልኩኝ እስኪ ወደ ገደለው ወደ ፖለቲካችን የማይቀረው ፖለቲካችን እንግባ። እንግዲህ ወደማይቀረው ፖለቲካችን ስንገባ ለኢትዮጵያ ታላቅ የምስራች ተበሰረ ነው። ቀንም ተቆርጧል ነው የሚለው። ምንድን ነው ታላቁ የምስራች? ኮሪ የምትነግረን ደግሞ እንደማታመጣብን ጣጣ አይደለ? ደግሞ አሁን ደግሞ የምስራች ቀኑ የተቆረጠ ያው ደግሞ የምስራች ተብልቋል። ደግሞ ቀኑ የተቆረጠ ምስራች መላ ኢትዮጵያዊ ያወቀ ሁሉ ኮርዳዊት ሀቅ ነው። እውነት ነው። እኔ አልፈራም አልኮራም። እግዚአብሔር ከሰጠኝ ትልቁ በረከት ውስጥ ውስጤ ኩራት የሚባል ነገር የለኝም። ፍርሃት የሚባል ነገር አልፈጠርብኝም። ትልቁን ጸጋ የወሰድኩት ይመስለኛል። ከዚህ በላይም ሀብት ያለም አይመስለኝም። እንደ ገንዘብ አለ ማውራው፣ እንደ ኑሮና እንደ ማንነት ሳውራው ግን ኩራት የለብኝም፣ ፍርሃት የለብኝም። በምትመጣበት መልኩ አስተናግዳለሁ። በፍቅር ስትመጣ ከኔ በላይ ፍቅር ማንም ጋር የለም። በጫወታም እንደዚሁ ነው። እንደ ሌላው ምናምን ነገር ተጫውቼ ግብድል የለኝም ሳይሆን ተጫውቼ የማገባ አክተር ነኝ። ጫወታ እችልበታለሁ፣ ፍቅር እችልበታለሁ። የገባኝ ነኝ። ፖለቲካውን ጠንቅቄ አውቀዋለሁ። በትምህርትም ጭምር 5 ዓመት 6 ዓመት ራሻ ከፖለቲካ ሳይንስ ፖለቲካን ጠንቅቄ። ለዚህ ነው የምንናገረው እንደ ሼህ ሁሴን ጅብሪል ትንቢት እየሆነ ወደ መሬት የሚወርደው በትምህርት ነው። ሙያውንም ትምህርቱንም ልምዱንም አካብተን ነው እንግዲህ ወደ ሚዲያ ወጥተን ፖለቲካውን ጥባጥቤ የተጫወትንበት። በዚህ ተጨበጨበልን መናገር አያስፈልገንም። አራድነቱንም መኖሩም እንግዲህ ያው የከተማ ውስጥ ያለን የዋህነቱንም ከኛ በላይ ነው። ልንጎርስ ያሰብነውን ትተን ሰው የምናጎርስ ነው። ለችግር ደራሽ ነን፣ አዛኞች ነን፣ ሩህሩህ ነን። የዛኑ ያክል ደግሞ እንዳመጣጥ ደግሞ ለማስተናገድ በጣም ዝግጁ ነኝ። በምትመጣው መልኩ ላስተናግድ። በፍቅርም ከመጣ ተቀብላለሁ፣ በሌላም ከመጣ ደግሞ ላስተናግድ የተዘጋጀው ጀግና ቆራጥ ጥሩ ኦፊሰር ነኝ። ደግሞ እዚህ አጋጣሚ ላይ ያልገለጽኩት ነው፣ ማታቀኝ ካለ ጥሩ ኦፊሰር ነኝ። የባህል ተዋጊ አይደለሁም፣ የተማርኩ ተዋጊ ነኝ። 14 ዓመት ሚዲያ ላይ ሀገር ያስቀጠልን ሰዎች ነው። ኢትዮጵያ ትፈርሳለች በብትሬ ሰዓት አትፈርስም ብዬ ተሟግቼ እዚህ ደረጃ ደርሰናል። ትላንት ደብረሲና ጁንታ ገባው ሲል ቤትን እየሸጥክ ዱባይ የገባህ በሙሉ ቤትን አትሽጥ ተመለስ ብዬ አስመለስኩ እኔ ነኝ። ሀገር አትቀጥልም አለቀላት ስትል ኢትዮጵያ ምንም አትሆንም ብዬ በኮንፊደንስ ያወራሁልህ እኔ ነኝ። ጀግና ብለህ ስትጠራ እንደዚህ ነው። ማንን ይዤ? ሚሊዮን ሰዎች ኢትዮጵያኖችን ይዤ፣ ጀግኖችን ይዤ።
ስለዚህ በዚህ ጉዳይ እንኳን አንተ ራስህ ኢትዮጵያ ነህ አለኝ። ስለዚህ በዚህ መሀል ደግሞ በብዙ ጠላት ተከበን ነው። ዝም ብለህ ሳይሆን ብዙ ጠላት ከበውን፣ ብዙ ጠላት ወሮ ነው። በዚህ ላይ ደግሞ ደስ ይላል። በጠላት ውስጥ መሄድ ደስ ይላል። አሁን አብቹን አይተዋል። አንድ ፖስት አደረግ ነበር። ጅቦች በዚህና በዚህ ጨዋሉ፣ እሱ እየተራመደ ይሄዳል። አይተዋል። እንደዚህ ይሄዳል። አይፈራቸውም ጅቦቹ። አሁን ለእኔም እንደዛ ነኝ። ፖለቲካ ላይ ጠላት ሸኔ በዚህ በኩል ሊበላኝ ይፈልጋል። የጀዊሳ ፋኖ የሚባል ደግሞ በአማራ ስም እንዲህ ሊያኝጉኝ ይፈልጋሉ። ጁንታ ቀንደኛ ጠላቱ ነኝ። ደደቢት ተወልዶ ደደቢት የቀበርኩት ነኝ። ጁንታ ሻቢያ የሚባል አዘክርኬዋለሁ። ጭራሽ እንዳይኖር ነው ያደረጉት። ሻቢያ ራሱ እንዲያጠፋ ያደረጉት። አልሲሲን ታያላችሁ። ኤኒታይም ላይ ግብፅ እንደማጠፋት እየነገርኩት ነው። ቀንክሌት እንቅልፍ የለውም። አልሲሲ ከማንም በላይ የሚፈራው ኮርዳይት ነው። አልሲሲ ይህም ነገር ጉራ አለም ነገር አፍን አትክፈት፣ አትሳደብ። ነገር ተወይ ኮሪያ አንተ ቅንና መልካም ሰው ነው። እግዚአብሔር ቀሪ ዘመን ይባርክልህ። ስለዚህ በየትኛውም ጦር ሜዳ ላይ አሉ። በየትኛው እዚህ መንግስት እግር ስር የተቀመጡ ተቋማቶችን በሙሉ በየቀኑ እየገባን ደግሞ ያው እንቅልፍ እየነሳናቸው ነው ያለው። ጉቦኛውንም ሌባውንም አጭበርባሪውንም አንገት እያስደፋሩ ነው ያለው። ጀግኖችን ደግሞ እያወጣናቸው ነው ያለው። ጀግኖች እያላቸው። ስለዚህ ይሄ ምንም የሚያነጋግር ነገር የለውም። የጽንፈኛውን ትግል መተነዋል። የአሸባሪውን ኃይል መተነዋል። አሉ ይንፈራፈራሉ። አዎ ይራገጣሉ። ርግጫቸው ይጎዳ ይሆናል፣ ግን የትም አይደርሱም። እንዳልኩት ይኸው በተን ነው። እንደ 6 ኮርኪ ነው የበተን ነው። ዛሬ ፋኖ ትግል የሚባል አለ፣ ጀዊሳ ትግል አለ ሰማላችሁ? የለም። እንደ 6 ኮርኪ ነው የበተናቸው። ሸኔ የሚባል አለ አሁን አለ ወይ? እስኪ ንገሩኝ። አለ ሸኔ? የለም። ብትን ነው ያለው። ህወሓት አለ። ቋንቋውን የቁራርቀን እዛው 6 ቦታ ተከፋፍሏል። እዛው ግማሹ ሐማሴን፣ ግማሹ አድዋ፣ ግማሹ መቀሌ፣ ግማሹ ምናምን መነጋገር አቅቷቸው ጦርነት እያወጁዋል። ፔሬድ ለዳግም ጥቅምት 24ን እንደግማለን ብለዋል። ከደገሙት ደግሞ ትግራይ የምትባል ሀገር ከዚህ በኋላ ሆረር መንደር ትሆናለች ብለናል። ሆረር መንደር ትሆናለች። ምንም አትጠራጠር የለም። ይጀምሩት እያለ ነው። ለመጀመር ዳዳር ብለዋል። ምዕራብ ትግራይን ወልቃይትን ካልያዝን ብለዋል። አትይዝም ወልቃይትን። ትግራይ የምትባለው ወሰን ከተጠራ ከተከዜ 50 ኪሎ ሜትር ርቀህ ከዛ በኋላ ትግራይ የምትባለው ወደዚህ የምትመጣበት ምን መንገድ የለም። 27 ዓመት በህወሓት ዘመን የዘረፍከውን የአማራ መሬት፣ የወልቃይት መሬት፣ የራያ መሬት፣ የሁመራ መሬት፣ የአማራውን ግዛት ራሱ እንቀበላለን። የለህም እንጂ ገንዘብን አንቀን እንቀበል ነበር። ጭራሽ አሁን ወልቃይትን ምዕራብ ትግራይን ካላገኘው እዋጋለሁ አርጎት ነው መድኃኒዓለም። ፊሽካውን ነፋልሃለሁ። ጀምር እንጂ አንተ ጀምር። አንተ ዝም ብለህ እንደምትቀድለው እኮ አለው። ኢትዮጵያ ታሪክ ነች ብያለሁ። ይሄ ነው እና ወይዘሮ ሚዲያዎች ደቅ በማነው ጭንቃሚ ስሉ። ስለዚህ ነው ወርቆ ለመላላት ይሄ ነው ጨዋታው። ከዚህ በኋላ በዚች ኢትዮጵያ ላይ ቀልድ የለም። ጠቅላይ ሚኒስትሩ ነግረዋል እኮ የነጋበት ጅብ ብለዋል እኮ ከቴክኖሎጂ ጋር ያልተዋዛ ብለዋል እኮ። አሁንም ጦርነታው መንግስቱ ኃይለማርያም አንድ ጊዜ ነገር ተናገረ። ምን አለ? ጠቅላላ ችግር ቢመጣ ከዚህ ከሰሜን ክፍል ነው። ግን አንድም ነገር ለሀገር ኮንትሪቢዩት ያደርጉት ነገር የለም። አንድ ነገር በዘመናቸው በተለይ ትግራይ የሚባል ክልል የሚመጡት አመራሮች በሙሉ ቅንቅኖች ናቸው። ቅንቅን ታውቃለህ? ቅንቅን የታወቀ ነው ይሄ። በዘመናቸው አንድ ቀን ትግራይ ተቀምጦ ስለ ኦሮሚያ አያስቡም። አንድ ቀን ትግራይ ተቀምጦ ስለ አማራ አያስቡም። ስለ ቤንሻንጉል አያስቡም። ከሁሉም ግን መዝረፍ ይፈልጋሉ። ዘርፈው ደግሞ እኮ ለትግራይ ህዝብ ያደርጉት እኮ ጥሩ ነው። ዘርፈው እኮ ዱባይ ነው ሀብታቸው ውስጥ፣ ዘርፈው አሜሪካን ነው፣ ዘርፈው ካናዳ፣ ዩሮፕ ነው። ለትግራይ ህዝብ በሴፍቲ ኔት ዘይት እየሰፈሩ እኮ ነው የሚሰጡት። መንግስት ምንም ነገር አታርጉ እናንተ ከድሮ ጀምሮ ነው ምንም አታርጉ፣ ሰላም ብቻ ስጡ ነው። ባጀቱንም ምንም እኛ እንሰጣችኋለን ብለን በኃይለሥላሴም ጊዜ የነበር ስርዓቱ፣ በደርግ ጊዜም እንደዚህ ነው። ቁና እህል አለ እኮ መንግስቱ ያለ አንድ ቁና እህል አለ። አንድ አገር ውስጥ ገቢ ትግራይ ገብቷል አለ። ነበር ጦርነት ብቻ ባህላዊ ጨዋታ ነው ይላሉ። ውጊያ እንችላለን ይላሉ። 7 ሆነን ጫካ ገባን፣ 7 ሆነን ጫካ። በቃ ፖለቲካቸው ሁሉ የረከሰ ፖለቲካ፣ የወደቀ ፖለቲካ። በለስ ቀንቷቸው 27 ዓመት ዘረፉ፣ ሰው ሆኑ፣ ሀብት አፈሩ፣ የትግራይን ህዝብ ገለው 1 ሚሊዮን ህዝብ አስጨረሱ። ለዳግም ጦርነት እንደገና እየቀሰቀሱ ነው ያሉት። ትግራይ ንቃ ብያለሁ። እነዚህ ሰዎች አደጋዎች ናቸው፣ ፖይዝን ናቸው። ትግራይ ሰላም ከሆነች የትግራይ ህዝብ እንደሚጠይቃቸው ስለሚያውቅ ትግራይን በጦርነት ማወስ ነው የሚፈልጉት።
አዳምጡኝና እነ መግበብ እንደሚያወሩ ትግራይን ካላመጣን በስተቀር ጦርነቱ አይቀሬ ነው ይላል። አሁንም ይፎክራሉ ምንም ሳይኖራቸው። ወሮ በሎች ናቸው፣ ጨካኞች ናቸው፣ ዱርዮች ናቸው። ደም የተጠመው ቴንኪዩ ምን አይነት ተፈጥሮ እንዳላቸው ለስ እንግዲህ ከአብይ በላይ ምንድን ያላችሁ አብይ ስልጣን ላይ ሲወጣ ታስታውሳላችሁ። በለስ ቀንቷችኋል፣ የዘረፋችሁትን ዘርፋችኋል፣ የያዛችሁትን ይዛችኋል። ምንም አልጠይቃችሁ። በቃ ቁጭ በሉና ደግሞ ሰላማዊ ህይወታችሁ ኑሩ አላችሁ አይደለም? ዋሸው በል እስኪ ዋሸው ወይ አላለንም? ይሄንን ያስከውን ይዘህ በሰላም ኑር አለው። ይህን እያለው ነው እነሱ ኮቱሬ እነሱ ዩ መስፍን ወጥተው በደቂቃ ውስጥ ያልቃል፣ የምታድነው ከተማ የለም እያለ ድርጅት እየተላዘዙ እነሱ አልሞቱም። ግን ማአት የትግራይ ህዝብ ዛሬ መቀሌ ብትገባ ጀግኖች አምባ ይመስላል። በዊልቸር በክራንች በአርቲፊሻል እጅ በአርቲፊሻል እግር በመነጽር አይነ ስውር አድርገው ወዲያን ሁሉ ወጣቶች ቀስፏቸው የመቀሌ ጀግኖች አምባ መስላለች። አሁንም እንደገና ደግሞ የተቀሩትን እንደገና ለማስጨረስ አሁንም በምዕራብ ትግራይ በኩል እስኪ ያለን በቅጡ አስተዳድር። እስኪ መጀመሪያ በመቀሌን በትክክሉ አስተዳድር። እስኪ አድዋን በትክክሉ አስተዳድር። እስኪ አንደርታን አስተዳድር። እስኪ ሮብን፣ እስኪ ሽሬ አድግራትን እስኪ አስተዳድር። ሌላውን ተውት። እስኪ መጀመሪያ ካለ ጦርነት መኖር ስለማትችሉ ነገዳችሁ፣ በሰፈር አብሰላችሁ፣ ያልሰፈረ ሰው ሰፋሪ ነው ብላችሁ አምጥታችሁ ሞከራችሁ፣ አልተሳካላችሁ። በምንም ነገር እናንተ እኮ ያልሞከራችሁትን ነገር ነው እኛ ማውራት ያለብን። የሞከራችሁትማ ማዕት ነው። ምን ብለን እናውራ? መንግስቱ ኃይለማርያም የተናገርኩ ሀቅ ነው እኮ። ምንድን ነው ያለው? እስኪ እናዳምጥ። መንግስቱ ኃይለማርያም ከእናንተ የሚመጣ በላዎች አላችሁ እኮ። እሱን አልሰማ ብለን አምራች ቸርሳ ማብራለሁ ትግሬ ውስጥ ግን ወያኔዎች እንትን ነው ወይ የአምራቾች የበስራ ማህበር በማቋቋማችን ነው ወይ? አንድ ሲንግል አምራቾች የበስራ ማህበር አለ ወይ ትግሬ ውስጥ? የለም። አልሰማ ብለን እኮ እሱ ያውቃቸው ነበር። እሱን ጠንቅቆ ነው የሚያውቃቸው። ደህንነት ነው እሱ። ይመጣሉ፣ የትግራይ መንግስት ያቋቁማሉ። እመኑኝ፣ በዘር በሃይማኖት ያባላችኋል። እመኑኝ፣ ኢትዮጵያን ባህር ወደ ባልባ ያደርጓችኋል። እመኑኝ እያለ እየነገረን ጡራ ባሪያ እናምንም እያልን እየሰደብ ነው ወጣ ካገር ያላት በሙሉ ልክ እንደ ሼህ ሁሴን ጅብሪል አንድ የቀረች ነገር ጠቅላላ መጡ። በዘር በሃይማኖት አባሉ፣ በብሔር ከፋፍሉ፣ በጎሳሉ፣ በክልላሉ፣ ገነጣጠሉን፣ ባህር ወደ ባልባ አሳጡን። በእነሱ በተከሉት ይሄው እስካሁን ድረስ ኢትዮጵያ ትማሻለች። ይሄ ነው። አሁንም ጀግና ይጨፍራሉ። ቴንክ አመሰግናለሁ። አሁንም ውጊያ ይስባሉ። ሞንጆሪኖ አሁን ብትዋት የ20 ዓመት ልጃገረድ ትመስላለች። የ20 ዓመት ልጃገረድ በ76 ዓመቷ እዛ የ20 ዓመት ልጃገረድ ዛሬ ቆርኩዛለች። ትግራይ ውስጥ ወድቃለች። እንደ ውሻ ልዋጭ እያሉ ገብተው ባዶ እግራቸውን ገብተው መጥረጊያ ወልባ ያበለው ገብተው ዛሬ 10 ህንፃ ባለቤቶች ናቸው። የ5 ስታር ሆቴል ባለቤቶች ናቸው። እዚህ ሀገር እንኳን ቢሰሩ ጥሩ ነበር። ዱባይ ነው ሀብታቸው ያለው። አሁንም ወርቅ ዘርፈው ኤርትራ ይሸጣሉ። ወርቅ ይሸጣሉ። ዘራፊ ጨካኞች ናቸው። የትግራይን ህዝብ መጫወቻ ያደረጉ ናቸው። ይህን ሀቅ ነው እንዲያውቅ የምንፈልገው የኢትዮጵያ ህዝብ በሙሉ። ተናገረ መንግስቱ ኃይለማርያም አንድ ነገር ለመንግስት ከዛ ጋር የመጣ ነገር አለ። ይሄም ነገር አዳምጥ። ግን ወያኔዎችን ያስነሳቸው የእንትን ነው ወይ የአምራቾች ህብረት ስራ ማህበር በማቋቋማችን ነው ወይ? አይደለም። አንድ ሲንግል አምራቾች ህብረት ስራ ማህበር አለ ወይ ትግሬ ውስጥ? የለም። ሙሉጌታ ንገረን። አንድ መንደር በህብረት ስራ ማን ነው በመንደር ተሰባሰቡ ብለናል ወይ? አላለም። ለ15 ዓመት አንድ ገበሬ አንድ ሳንቲም ቀረጥ ወይም ደግሞ ግብር ጠይቀናል ወይ? ሳንቲም አናውቅም። ወይም ደግሞ አንድ ሲንግል የሀገር ውስጥ ገበያ ሰራተኛ ሄዶ ሲያበቃ አንድ ቁና እህል ከትግራይ ሸምቷል ወይ? ቁና አይደለም። አንድ ቆርቆሮ እህል አንድ ኩባያ በለው። ለምን ቁና ቁና እኮ ትልቅ ነው። ቁና እኮ 10 ኪሎ ምናምን አንድ ኩባያ እህል ብለህ በላቸው። እነዚህ ትዕቢት ውስጣቸው የደፈነባቸው መሮት እኮ ነው። ይህን እየነገር ነው አልሰማ ያለ ነው። ደገሙት። ይህን መጡ ነው። አሁን እንደገና ከጦርነት በኋላ አሁን ስለ ጦርነት ያወራልኛል። ይወጣ ምግቤ በዚህ ይወራል፣ ደብረጽዮን በዚህ ያወራል፣ ሞንጆሪኖ በዚህ ታወራለች ምናምን በዚህ ጀነራል ምናምን የከረከሱ በሙሉ የወደቁ በሙሉ ሀብታቸውን እዚህ አስቀምጦታል። መንግስትም ራሱ ችግር ስላለበት ለምን አትወርሶም ሀብታቸውን? አንተም ራሱ ችግር አለብህ መንግስት ራሱ። እኔ አላቅም።
አንተም ችግር ውጣ አንተ እባክህ ቅንቅና አትጉዚ ባንድ አትጉዚ ብሎክ ነው ማለት እኔ አቋቋመ እንኳን ጽፈህ ይቅርና አቋቋመ ካላማሪ ትባራለህ ከቤት ወራዳ ወንበዴ በሙሉ በቃ እንጠቋችሁ ዱሮ ባሮጃችሁን አለ የመጡት በቃ ባባሮጃችሁ ላቋችሁ የምንድነው ማሽሙንሙን አንዱን በዚህ ማባበል ማግባባት ምናምን ምን አንድ ተራ የሙጣራው ፖለቲካ አለ በኢትዮጵያ ታሪክ ውስጥ የምጠራው ይሄ ምንድነው የምን ተመሳሳይ መሞዳሞድ የሚባል ትግል አለ በጣም በህይወት የምጠራው ሚዛናዊ ተሞዳምድን እንትን ምንድነው በሐሳብ ልዩነት ይሄ እኮ ዋናው ገዳይ እኮ ነው ገዳይ ፖዚሽን እኮ ነው ተሞዳምድን ለምን ከጠላቴ ጋር አብሬው ልበላ አልችልም ማውራት አልችልም እኔን ማጥፋት አለበት እኔም እሱን ማጥፋት አለብኝ ምንድነው መሞዳሞዱ ጊዜ ጠብቄ ልገለው ነው ወይስ ጊዜ ጠብቆ ሊገለኝ ነው ከሱ ጋር መሞዳሞዱ ነበር የለም በቃ የውሳኔ ጥረት ለቤታችን ጸር ነው ብሏል ንጉሠ አንገታቸው መድፋት አለባቸው እነዚህ አሁንም ይጨፍሩብሃል አሁንም ይዙብናል አሁንም ይፎክሩብናል እስከ መቼ ድረስ ነው እነዚህ ማናቸውና ነው እነሱ ምን ስለሆኑ እነሱ 130 ሚሊዮን ህዝብ ላይ እንደዚህ ጥባጥብ የሚጫወቱት በዚህ ፋኖ እያደራጁ በዚህ ሸኔ እያደራጁ በዚህ ከተማውን እየበዘበዙ በዚህ መንግስት ተቋም ውስጥ ቁጭ ብለው እያራቆቱና እያስለፈልፈው እስከ መቼ ድረስ ነው እርምጃ ውሰድና አባራቸው ጥረጋቸው አፈርነ ወደ አፈር ትመለሳለህ ይላል መጽሐፈ ደምሴ ቁጥር 46 26 ላይ ወደ ነበሩበት ህይወት መልሳቸው እዛው የምን ማባበል ነው እነሱን ይዘ በሰላም ከኖረ ይኑር አለበለዚያ ሸኘው በቃ ሂድ እስከ መቼ ነው ሻዕቢያና ጁንታ መጨፈሪያ የምንሆነው ሄድ ቀጥል ጓድ ፕሬዝዳንት ምንድነው በቀጥታ ስርጭት ላይ እንዳትሄድ እዛ ምን ትጠቅመኛለህ አንተ ቅንቅና ሂድ እዛ እሱን እዛ ግልብጥ ሚዲያዎች ላይ ሄድና አለፍ ይሄ ስማ ኢትዮጵያ ፒጂ ነው እሱን ሂድና እዛ የምትሞዳሞድበት ጋር ተሞዳ ምንድን በቀጥታ ስርጭት ውስጥ ከተከታዮች ጋራ መስተጋብር መፍጠር አለበት ተከታዮችን ለመጋ አንፈልግም ተገባ ምን ያርግልኛል ተከታይ እኔ 10,000 መንጋ ምን ያርግልኛል ሁለት በቂ ነው እኮ ለኔ ፍናፍንት መንጋ 100 ፍናፍንት 100 መንጋ 100 ጋጦት 100 አስመሳይ 100 ባንዳ ለኔ ጥቅም የለውም ይወገዳል ከኔ ቤት ላይ ቅንቅና ጓድ ፕሬዝዳንት ይቀጥሉ እርሱ አቆምኩት ወይም ደግሞ አንድ ሲንግል የሀገር ውስጥ ገበያ ሰራተኛ ሄዶ ሲያበቃ አንድ ቁና እህል ከትግራይ ሸምቷል ወይ የለም ይሄ ነው ወይ አሁን ቅራይ ቅራኔ ምክንያት ሆኖ ሲያበቃ ይወረሩን ስለዚህ መረጃችንም ግንዛቤያችንም መንስኤው ምናምኑን በሚገባ ማጤን አለብን እኔ አይመስለኝም ይሄ በ1930 ዓመተ ምህረት በዚህ ምክንያት ነው የተወጋ ነው ወይ በ15 ሞክቶናል በ15 ከዛው ከሰሜን ሙሉጌታ በ1915 እንደዚሁ ዱርቡሽ የመጣው በእነሱ በኩል ነው ጣሊያን የመጣው በእነሱ በኩል ነው ጠላት ቦረን ቁጥር በር ከፍቶ የሚያስገቡት እነሱ ናቸው ምንም ነገር በእነሱ በኩል ያገኘነው ቤኔፊት የለንም ኪሳራ ብቻ ምንም የለም ያፋቸውን እኮ እንዴት እንደሚከፍቱ እንዴት እንደሚያደርጓችሁ ብታዩ እኮ እንደ ዜጋ ታብዳላችሁ እኮ ለነገሩ አንዳንዶቻችሁ እዚህ በሁለት ቢላ የምትበሉ ቂጣዎች ስለሆናችሁ አቋም ስለሌላችሁ መናገር አትችሉም እንደኔ ሲደላችሁ ወደዚህ ሲደላችሁ ወደዛ ናችሁ በሁለት በማላ እንደ ቢላ ቆማችኋል ማለት ላይ እናንተ ድሮም ጥቅም የላችሁም ለሀገርም አትጠቅሙ ለቤተሰብም አትጠቅሙ ለራሳችሁ አልጠቅማችሁ በመጀመሪያ ደረጃ ከዛ ውጪ ለሀገርም አትጠቅሙ ለማንም አትጠቅሙ ዝም ብለህ ብቻ ትኖራለህ ካለነው ሁሉ በታችነ ከሞቱት ብቻ በልጠህ ትኖራለህ አንተ የህሊና ዳውን እኔ የማወራው ይሄን ነው ትንሽ ወደፊት ተመለስ ይሻው ተመለስኩኝ ያው ሂድ አንድ ቁና ሰጣችሁ ታውቃላችሁ አይደል ቲም ቀረጥ ወይም ደግሞ ግብር ጠይቀናል ወይ የለም ወይም ደግሞ አንድ ሲንግል የሀገር ውስጥ ገበያ ሰራተኛ ሄዶ ሲያበቃ አንድ ቁና እህል ከትግራይ ሸምቷል ወይ ይሄ ነው ወይ አሁን ቅራይ ቅራኔ ምክንያት ሆኖ ሲያበቃ ይወረሩን ስለዚህ መረጃችንም ግንዛቤያችንም መንስኤው ምናምኑን በሚገባ ማጤን አለብን እኔ አይመስለኝም ይሄ
በ1930 ዓመተ ምህረት በዚህ ምክንያት ነው የተወጋ ነው ወይ ነው ሙሉጌታ ጓዳና ጻፊ ነው የማቀው የአምራቾች ህብረት ስራ ማህበር በትግራይ ውስጥ የተቋቋመ የለም በተወሰነ ደረጃ ጥንስስ አምራቾች የምንለው ወደ ራያ ዘው አካባቢ የተቋቋመ ነበር ያም ሆኖ እድገት ደረጃ ላይ ደርሶ ይሄንን ጭቅጭቅና የዚህን ያሁኑን መንስኤ ያመጣ አይመስለኝም በሌላ መልኩ እኛ ሄደን ስናበቃ ትክክለኛውን ስራ መሃሉ ተገኝተን ማስረዳት ስለማንችል ስለማንፈልግ ወይም ደግሞ ስላልደረስን በጎ ተግባራችንንና የኢትዮጵያን እድገትና የልምላሜ አቅጣጫ በአፍራሽ መልኩ ሲነገረው ገበሬው ባንዱ ወይም በሌላ ቦታ ተቀብሎ ሲያበቃል እነሱ መሳሪያ ሊሆን ይችላል ወይም ደግሞ በዚህ ምክንያት ቅረስ እንገባ እንችላለን በዚህ ነው ጋይድ ልንሆን የምንችለው እነሱ በፈለግ በከፈቱልን ፈር እነሱ በሚያቀርቡልን ሂስ ነው ይሄ አብዮትና የዚች ሀገር ህልውና የሚመራው እንደዚህ እኮ ነው ነገሩ እኮ ይሄ ነው መሪዎች ሁሉ በየጊዜው መጡ ቁጥር የነሱ ሴራ ይነግሩናል ጠቅላይ ሚኒስትር ዶክተር አብይ ተው ብሏቸዋል አሁንም ይፎክራሉ ያን የመሰለ የአየር ትርኢት ደብረዘይት ያያችሁት ነው ከሻዕቢያ ጋር ተመሳጥረው የራሻ አይሮፕላን ነው ከአረብ ሀገር ተበድረው ነው ተከራይተው ነው ደስታችንና እድገታችን እንኳን እንድናይ አይፈቅዱልንም እኮ ያየነው ራስ እኮ እንድናወራ አይፈቅዱልንም እኮ በክፋት የተጠመዱ በክፋት የተሞሉ ናቸው ግልብጦች ናቸው ጧት ለማታ ነው የሚገለባበጡት አገር የምትጠፋበት መንገድ ከሆነ ጾታ ከመቀየሩ ጋር አይሉ አገር የምትጠፋ ከሆነ ጾታቸውን ይቀይራሉ ምንም ግድ የላቸውም ዋት የሚባል መሰሪ ጋንግሪን ነው መቆረጥ ያለበት ነው የነገርኩ ነው ያለው ጠቅላይ ሚኒስትር ዶክተር አብይ ከሰማ ሰማኝ በቃ ዋጋን መክፈል የለብንም በዚህ ጉዳይ ላይ ቅንቅኖች ናቸው እነዚህ መቼም ነው በቃ ትናንትና ሻዕቢያን ከነሱ በላይ የሆነጀ ለማንም የለም ዛሬ የሻዕቢያ ወዳጅ ትግራይ ተጠቃላ ከኤርትራ ጋር አብረን ነው ይላሉ እንደገና ሀገሩን እንገንጠል ይላሉ አጋዚያን የምትባል ሀገርን መስርት ከኤርትራ ጋር ሆነ ይላሉ የሚያወሩትን ብትሰሙ እንኳን ያማቸዋል ግን ትናንትና ስለ ሻዕቢያ ክፋት ከነሱ በላይ ያነጋግር ማንም የለም ገንዘብ ክፍተቷቸው ብቻ እንደ ጆተኒ ሳንቲም ሰተለታል ኳስ የሚተፋው ትንሽ ገንዘብ ሰጧቸው ብቻ ወይ ሴት ሰጧቸው ብቻ ሄዶ ወዳው ይገለበጣል አላማ የላቸውም ህዝባቸውን አያስቡም የትግራይን ህዝብ እንደ ህዝብ ይኖር ብሎ አያስቡም ክፉዎች ናቸው አረመኔዎች ናቸው እነዚህ ጨካኞች ናቸው እነዚህ እኔ አንድ ጊዜ ዛሬ የኢሳያስ አፈወርቅ አድናቂ የኤርትራ አድናቂ እኛ ኤርትራን ባልተናገርንበት ሰዓት ላይ ኤርትራ ማለት የሌባ ሀገር እንደሆነችና ገዳይ እንደሆነ ኢሳያስ አፈወርቅ የነገሩ እነሱ ነበር ሲሉ ነበር እኛ ኤርትራ እንከራከር ነበር አትንኩት ይያል አትንኳቸው ይያል በዛን ሰዓት እነሱ ነበሩ ኤርትራ የምትባል ሀገር ሰሯት ነበሩ ዛሬ ለኤርትራ ወዳጅ ሆነው ኤርትራን ይከሷሉ የተናገሩት ድምጽ እንኳን እንዳለ አይገምቱም ወሮ በሎች ናቸው አንድ ነገር ላሰማችሁ ጄሪ ሂዳ እቺ ነገር ላሰማችሁ ሂድ ያለምን የውሻ ከውሻ በታች ሞተ ያው ጊዜ ያገኘው ብሎ ባለ ጊዜ ያው ጊዜ ያገኘው ኢሳያስ አፈወርቅ ማለት ምን ያክል ጨካኝ ከውሻ በታች ውሻ የሆነ ሰው እንደሆነ ገዳይ እንደሆነ ከህዋት በላይ ስለ ኢሳያስ አፈወርቅ ያወራል ዛሬስ ኢሳያስ መልአክ ነው የሚሉት እንደገና ለምን አንድ ያሰዋት ነገር አለች እቺም በቀናሱ አንደበት ሲያወሩት አዳምጡት ምንድነው ያልከው ይቀጥል ብሎ ባለ ጊዜ ነኝ ብሎ የመጣው ኢሳያስ አፈወርቂ መጨረሻ ላይ ምን እንደሆነ አይታችሁታል ምንም ሰራዊቱ እግሬ አውጪኝ ብሎ ስንት ሺህ ሰራዊቱን ትግራይ ላይ ያለምን የውሻ ከውሻ በታች ሞተው እግሬ አውጪኝ ብሎ በ3 በ4 አቅጣጫው ጊዜ ያገኘው ብሎ ባለ ጊዜ ነኝ ብሎ የመጣው ኢሳያስ አፈወርቂ መጨረሻ ላይ ምን እንደሆነ አይታችሁታል ምንም ሰራዊቱ እግሬ አውጪኝ ብሎ ስንት ሺህ ሰራዊቱን ትግራይ ላይ ያለምን የውሻ ከውሻ በታች ሞተው እግሬ አውጪኝ ብሎ በ3 በ4 አቅጣጫ ሄዷል ዛሬ ኢሳያስ ትግራይን ይግዛ የሚሉት እነሱ ናቸው ተመልከቱ ይሄንን ባለበት አፉ ዛሬ ወጥቶ ደግሞ ኢሳያስ አፈወርቅ ትግራይን ይግዛ ይላል ሀገረ ትግራይ ሆነን የምንቀጥለው ኢትዮጵያ ሆነን አንቀጥልም ይሏል ዛሬ ወጥቶ እነዚህ ሰዎች ናቸው የሚልኩ ምን ዋስትና አለ ጾታ ላለመቀየሩ ምንድነው ዋስትና
እኔ በጣም የሚያሳስቡኝ ነገር ስራ ብዙ ነገሮች ናቸው። እናውራው ካል ብዙ ነገር ውስጥ እንገባለን። አንድ ነገር ላሰመጣችሁ ይሄን በደንብ ትንሽ እኔም እንደው ስሜታዊ ሆንኩ እንዴ? ይሄ ነገር እኮ አይታወቅም ደግሞ እንዳያመኝ ስበሳጭ እኮ ያመኛል። አንዳንዴ በቃ የዚህ ሀገር ጉዳይ እኮ በሽታ እኮ ነው የሆነብኝ። ገብርኤል በሽታ ሆነችብኝ ይህች ሀገር። ለአንዳንዴ ቅጥል እኮ ነው የምታደርገኝ። ባሪያ ሉዓላዊ መሬትና ምምላስያ ህዝቡ አፋቸውን ስሙት፣ እብሪታቸውን ስሙት። ምን እንደሚለው ምዕራብ ትግራይ ካልተመለሰልን ከዚህ በኋላ መታገስ አንችልም፣ ወደ ጦርነት ለመግባት አስፈላጊውን ዝግጅት አድርገን ጨርሰናል ይላል። ይኸው የጀነራል እኮ የህዋቱ ጀነራል እኮ ነው የሚለው። ትላንትና እኮ ነው መግለጫ የሰጠው ለጦርነት። እንደገና ምሳሌ ሲሰጡ 7 ሆነን ገብተን ኢትዮጵያ እናውጣውተን ነፃ ወጥተናል ይላል። አዞ ተበላቸው። አዞ ደግሞ የሚሉት ነገር አላቸው። አንዳንዱ ደግሞ ትላንትና አዞ ነው ምናምን ተበላች ማለት ማርታነች ምናምን 7 ሆነን ጫካ ገብተናል። እንኳን አሁን 70,000 እና 700,000 ሆነን ይላል። ግባ ጀምረው ጦርነቱን። ለምንድን ነው የምትዘገዩት? ለምንድን ነው በሚዲያ ብቻ የምታው? ለምን አትጀምሩትም? ዛሬ ነው እኮ አሁን ችግር እኮ ለምንድን ነው የማትጀምሩት? ምንድን ነው የሌላችሁ? ለመጀመር የሌላችሁ ነገር ምንድን ነው? ንገሩኝ። ጥይት የላችሁም? እንሰጣችኋለን። መሳሪያ የላችሁም? እንሰጣችኋለን። ገንዘብ የላችሁም? እንሰጣችኋለን። ነዳጅ የላችሁም? እንሰጣችሁ። ጀምሩት። በየሚዲያው እየወጣችሁ አፋችሁን በዋቃ አፋችሁን ስትቀድሉ ትውላላችሁ። ጀምር፣ ጦርነቱ አስጀምር። እኔ ፊሽካውን ነፋለሁ። የእናንተን ቁሩ ቅራቅንቦ ስንሰማ ኖር እንደዚህ ጋር እንደዚህ አይነት አጀንዳ የሚያመጡት ጥሩ ነገር ስታዩ ይጠብቁና አጀንዳ ይሰጡናል። አሁን የአየር ኃይል ትርኢት ዛሬ ነገ እንደውም የአሜሪካን ትልቁ መከላከያ ሚኒስትሩ ይመጣሉ። የአውሮፓ ሀገር ትልልቅ ሀያላን መሪዎች ይገኛሉ። ነገ ደብረ ዘይት የማይገኝ ባለስልጣን የለም፣ የማይገኝ ሀገር መሪዎች የለም። ታዩታላችሁ በታሪክ። ምክንያቱም እነሱ ራሳቸው ታምር ሆኖባቸዋል። በአፍሪካ ውስጥ እንዲህ አይነት አየር ኃይል ተገነባ የሚባለው ነገር በጣም ሾክት ስላደረጋቸው ነገ ትሰማላችሁ። የማይመጣ የውጭ ዲፕሎማስ፣ የማይመጣ የውጭ አየር ኃይል፣ የማይመጣ የውጭ ምክትል ጠቅላይ ሚኒስትርም ጠቅላይ የለም ነገር። ይህንን ደስታችን እንዳናይ ነው እየወጡ እዚህ ጋር ጦርነት እንጀምራለን ወልቃየትን ካላገኘን፣ ራያን ካልሰጡን ለውጊያ ተዘጋጅተናል ይለዋል። ጀምር ነው አዳምጡት። ሂድ ጀምር፣ ሂድ በልጭ ቀጥል። ህዝቡ እንደ ሃለቀ ግን ስቕ ኢሉ ዝርኢ ሰራዊት ስለ ዘይኮነ እታ ኩዕሶ ሰብ ኢድ መንያ ዘላ ውግእ ንኸይህሉ ዝገብር ኣብታ መሬቱ ንኽኣቱ ምግባር እያ። ሉዓላዊ መሬትና ምምላስ እያ። ካብዚ ንላዕሊ ግን ህዝቢ ትግራይ ኮነት ሰራዊት ውድብ ግዝያዊ ምሕዳር ስኢልና ንዕሽወኩም ኢና ሕዝቡ ነይንመልሰልኩምን ኢሎም ጠላዕ ክፃወቱን ተፈቲኖም ቅድም ዝጀመርዎ ሽጣራታት ሽርሕታት ንሱ ክሳዕ ዝውድኡ ስኢልኩም ተፀመሙና እንተኮይኑ ግን ከም ሰራዊት እውን ከም ህዝቢ እውን ትዕግስቲ ይውዳእ ስለ ዘሎ ፍቃደኛ ኣይኮነን ንዝታት ንምቕባል ይክባል ዝካል ሉዓላዊ መሬታችንን እናስመልሳለን ነው የሚለን። በተፈለገው መልኩ በቂ ሰራዊት አዘጋጅተናል፣ በቂ መሳሪያ አዘጋጅተናል፣ ህዝቡንም አዘጋጅተናል ነው የሚለን። እንኳን አላችሁን ታዲያ እኮ ነው የምፈልገው። ጀምሩት ነው አሁን ያ ጥያቄያችን። ጀምሩት። ለመጀመር የሚያስፈልጋችሁ ነገር ምንድን ነው? ምን የሚያስፈልጋችሁ ለመጀመር? አስፈላጊው ነገር ሁሉ እናሟላችኋል። ሚግም እንሰጣችኋለን። መዋጋት ተቻላችሁ እናንተ ለምዳችኋል። 27 ዓመት በሳይኮሎጂ ጦርነት ገደላችሁ። አሁንም ሌላ የዛ አይነት ህዝብ ነው የምትጠቁ እናንተ። አሁንም እዛው አሁን ተቀይሯል። የቴክኖሎጂ ዘመን ነው አባዬ። ጠቅላይ ነገር እኮ ይሄንን ነው ያማል እንዴ አንተ ቢገባችሁ። አሁንም ሚግ 21 ላይ ያላችሁ ሱ30 ቆሞ ቀር ሆናችሁ ናችሁ። ቆሞ ቀሮች አሁንም በየትኛው ዘመን ቴክኖሎጂ ላይ እንዳለን የማይገባችሁ ቆሞ ቀር ናችሁ እኮ እናንተ ተባላችሁ። ወሬ የሚያበዙት ደርግን የጣሉት ቀድሞ በወሬ ነው በማውራት ቢቢሲ ቪኦኤ እያላችሁ እነኚህ ስብዓቱን አስቀምጣችሁ ነበር ዞር የተጫወታችሁብን። አሁን የለም እንደዚህ አይነት ነገር የለም። እንኳን ቢቢሲ እንኳን ቪኦኤ ይቅርና አልጀዚራ ብታመጣ ሲኤንኤን ቢቢሲ ከዚህ የፈለገው ሚዲያ ብታመጣ ኢትዮጵያ ከዚህ በኋላ እየነገረ ነው ያለው። አታቆም የታጠቅነው እያለ ነው ያለው። እያሳየ ነው። የጦር ትርኢት እኮ ነው ማሳየ እዚህ ጋር ያለው ቅንቅና ባንዳ ጄሲ 10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ
ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። በቃ ይሄ ነው። ቆሞ ቀር ነው የምትባሉ ስጥሩ ቆሞ ቀር በ18ኛ በ17ኛ ሴንቸሪ የምታስቡ ነገርኩ እኮ አትችልም አልኩ። በቃ እኮ አትችልም። ምን ይዘህ እንደሆነ ውጊያውን አይቀሬውን ሉዓላዊ መሬታችን የትኛው ነው ሉዓላዊ መሬት? ሉዓላዊ መሬት ከተከዜ 50 ኪሎ ሜትር ወደ ውስጥ ነው አልኩ። ራያ ባለቤት አለው አልኩ። ወልቃይት ባለቤት አለው አልኩ። ሁመራ ባለቤት አለው አልኩ። እንዲያውም ወደ ኋላ ሄደን 83 ነው 85 ነው የወሰዳችሁት አይደል? መሬት ነው ከ85 ጀምሮ የወሰዳችሁት መሬት ሂሳብ ካልኩሌት አድርገን እንቀበል ነበር። የለም እንጂ የሰው ሀገር ወራችሁ፣ ባለሀብት ዘርፋችሁ፣ ገላችሁ፣ ነዋሪውን አሰቃይታችሁ፣ አሰድዳችሁ፣ የወልቃይት ጀግኖችን በሙሉ በልታችሁ ጨርሳችሁ አረመኔዎች ናችሁ እናንተ። እየነገርኩ ነው ያሉት። ዛሬም በአማራው ስም እነ ዘመነ ካሴን ይዛችሁ እነ መሬ ወዳጆን ይዛችሁ እንደገና አሁንም አማራውን በአማራው እናስጨርስ ብላችሁ ተነሳችሁ ባንዳዎች ናችሁ እናንተ። ህዋቶች ናችሁ ከፋኖ ጀርባ ያላችሁ፣ ህዋቶች ናችሁ ከሸኔ ጀርባ ያላችሁ። እየነገርኩ ነው ያሉት። ነው የመረውን ቋጠው አማራው ከዚህ በኋላ እመነኝ ውስጡ ገብተህበታል። ውስጡ እንደገባ እዛው ፓፓ በርገር አድርጎ ያስቀራል። አትወጣም ከዛ ውስጥ ከአማራ ግዛት። እያለክ ነው ያለው እኮ ሻዕቢያ እኮ ኤርትራ ውስጥ ካለ እየሞተ ያለው ጎጃም ነው እየሞተ ያለው ሻዕቢያ በሙሉ። ሻዕቢያ እኮ ጎንደር እየሞተ ነው እያለቀ ነው ያለው። ሻዕቢያ እኮ ሰሜን ወሎ እኮ እያለቀ ነው ያለው። ሂዱና ጠይቅ ሰሜን ወሎ። ይሄ ነው ጨዋታ። ተው አልኳችሁ። በቃ ተው፣ ይበቃናል። ሰፊ ሀገር አለችን። የትም ቦታ ሄደን የምንበላበት ይበቃ። ለኔ የሆነች ሀገር የ13 ወር ጸጋ የሆነች ሀገር አለችን። ይበቃናል። ነገር ጦርነት ሐኪም ነው እንዲያዘዘላችሁ እናንተ። ጦርነት ምን አይነት በላ ናችሁ? ምን ሟርተኞች ናችሁ እናንተ? ይድፋችሁ አባቴ አምላክ። በምን ቋንቋ እንንገራችሁ እናንተ? አሁን እንደገና እየወጡ ሉዓላዊ መሬታችን ካላስመረስን ለጦርነት ተዘጋጅተናል፣ ዝግጅታችን ጨርሰናል፣ አጠናቀረ። እባክህ ወይዬ የኮባ ሽጉጥ አለ አይደል? እንደዚህ እሱን እሰጥሃለሁ። ቅንቅና ግራ ገባ ነው። ቀበሌ ውስጥ ያሉት እነሱ ናቸው። ወረዳ ያሉት እነሱ ናቸው። ክፍለ ከተማ ያሉት እነሱ ናቸው። ባንክ ያሉት እነሱ ናቸው። ተቋም ያሉት እነሱ ናቸው። ህዝቡን አሳምፀው እንዴት አድርገን ነው ልክ እንደ 83 እንደምንገባው የምንገባው? አማራ ውስጥ መቼ ነው አልጋ ስደብቆ እየመራ የሚያስገባል? እንደ 83 ወሎ የመቼ ነው በመንገድ እየመራ ይዞን የሚገባው? ያማል በቅጡ ትግራይን አስተዳደር በቅጡ ሰው እንዴት ነው የሚያስበው? ኢትዮጵያ ዓለም ስለ ኢትዮጵያ ምን እንደሚያወራ ታውቃለህ ወይ? ዓለም እንደሚያወራ ስለ ኢትዮጵያ ይሄ እኮ የምታየው ጉንዳን አይደለም። ይሄ እዚህ የምታየው ጉንዳን አይደለም እኮ ሰራዊት እኮ ነው የምታየው። መጥቶ ነው እንደ ንብ የሚወር። Ethiopia today under Abiy Ahmed is operating with a long-term national vision. You see, infrastructure, aviation, energy, industry, and youth capacity. You don't have to agree with every political decision to recognize this, that the state is moving. Projects are being planned. Projects are being completed. Institutions are being scaled. And that line, either be ready to walk with us or not, either way, we will never be the same. That's not just rhetoric. That's a country signaling irreversibility. You see, once nations reach a certain threshold of infrastructure, capacity, and institutional confidence, they don't go backwards easily. And in the mention of youth and natural resources is key, because history shows us this. Resources don't determine outcomes. Management does. አሁን ያለው ሚዲያ ትናንትና 83 ስትገባ
የተጠቀምክበት አይነት ሚዲያ ቪኦኤ፣ ቢቢሲ ወይም ደግሞ አይደለም። አሁን ዓለም በቴክኖሎጂ ዘመን ነው ያለው። የሚታየውን የሚነገርበት ዘመን ነው። ቆመ እያየህ የምትዘግብበት ዘመን ላይ ነው ያለው። ስለ ኢትዮጵያ ለመናገር ስማ፣ ቆመው ነው የሚናገሩት። የዚህ አይነት ሚዲያ ነው የመጣው። አሁን ሽብር ሚዲያ እዛ ዩቲዩብ ሸቅልበት፣ ቲክቶክ ሸቅልበት። እውነት መሬት ላይ አለ። ትናንትና የሽንት መድፊያ የነበረ የወንዝ ተፋሰስ የሚባሉ በየቦታው ሰው በፌስታል ካካውን የሚጥልበት ሽንቱን የሚያንደቀድቅበት የገማ በቦታው የማታልፍበት ሳይነስ አስም የማይዝ በሽታ የሌለበት ቦታዎች ዛሬ መርከብ እየሄደባቸውን ሂድና ናይ። በወንዝ ተፋሰስ ክብርት ከንቲባው አዳነች አበቤ አዲስ አበባን ምን እንዳደረገቻት ናናይ። ትገባለህ እኮ እያየን እኮ ነው። አሜሪካን ሆነ ካናዳ፣ ኤሮፕ ሆነ ዳውን ዳውን ኢትዮጵያ ዳውን ዳውን ኮርዳይ ዳውን ዳውን አብይ ከንቲባ የምትለው በሙሉ እኮ ኤርፖርት ስትገባ እያየን ነው። ማስክ ለብሰህ እኮ ተደብቀህ ገብተህ እኮ አይተህ ሰፈር ጠፍቶብህ ወደ ተመልሰህ ወደ አሜሪካን እየሄድክ ነው። እያየን ነው ያለ ነው። አሁን ጠቅላይ ሚኒስትሩ ምን አለ? እኛ ስራ ሀገር አናወራም፣ ራሱ ስራ ሆኖ እያወራ ያለው አለ። ስራው እኮ እያወራ ነው ያለው። 48 ሰዓት ብቻ ሟርት፣ 48 ሰዓት ፖለቲካ፣ 48 ሰዓት ጥላቻ፣ የሞት አጋሰስ፣ ራስን ለማጥፋት በዘመን ሞክረህ የማታውቅ ሙታ እነግርሃለሁ። ልክ ነው የምነግርህ። ዛሬ በጣም ስለተበሳጨሁ ነው የምነግርህ። ደግሞ ይበቃችኋል አልኳችሁ እኮ በቃ በቃችሁ አልኳችሁ። መቼ ነው ሰው የምትሆኑት እናንተ? ጦርነት ጭራሽ በዚህ ሰዓት ታውጅብኛለህ? ወጥ ጁንታ እያባላናችሁ የተባላንበት ጊዜ አለ እንዴ? ቆይ ኳሱን አንጥሬ ሰጥቻለሁ። ትግራይ ነው ከዚህ በኋላ ጦርነቱ ያለው። እዛው አንደርታና አድዋ ትጨፋጨፋለህ። እዛው ኤሮብና ሽሬ ትጨፋጨፋለህ። ፔሬድ አታስበው። ከዚህ በኋላ ጦርነት ከዚህ በኋላ ትግራይ የምትከፍተው ጦርነት ራስን ለማጥፋት ብቻ ነው። በራስ ላይ ወስኖ የምትመጣው። ትናንትና በአቅጣጫው መናገር አልፈልግም። ሰርገው ተጣምረው የገቡ ህዋትና ሻዕቢያዎች በአማራ ክልል አካባቢ ተጣምረው ሲመጡ አያቸው። ራዳር ነው የሚያይ፣ እዚህ ጋር ሳተላይት ነው የሚያይ። ቁጭ ብሎ አዩዋቸው ተሰብስበው ህዋትና ሻዕቢያ እየገቡ ወደ አማራ ግዛት እየገቡ በአፋር ግዛት ራዳር አይዋሽም። እንደ ቅማስ መስመር የሚያይ አየ። አንዴ ቆይ ከተፋባችሁ እንዳትወጡ። ራሱ ሲስተሙ ነው እንትን የሚያደርገው። ቆይ ድሮን የገዛ ነው። እኛ ምን ወባ መከላከያ ነው? ወባ ማጥፊያ ምን ይባለው? ወባ ዲዲቲ መንፋያ ነው የገዛ ነው። ድሮን የገዛ ነው። ለዚሁ ነው። ያ ማን ነው ግን እንትና አገጮ ምን አለ? የአየር ኃይል 70 ዓመቱ 90 ዓመቱ ተከበረ። እስኪ አየር ኃይል በ90 ዓመቱ ምን ሰራ? በ90 እንዴ 90 ዓመቱ ምን ሰራ? አየር ኃይል አንድ ላይ ሰርቶ አይችል። በጣም ገረመኝ። በ90 ዓመቱማ ስማ አየር ኃይል በ90 ዓመቱ የገባውን ዱርቡሽ፣ የገባውን ጣሊያን፣ የገባውን ባንዳ፣ የገባውን የሶማሌ ወራሪ፣ የገባውን ሻዕቢያ፣ የገባውን ጁንታ ሸኔንም ፋኖን ጨምሮ አፈርድም ያበላ የ90 ዓመት ታሪኩ ይሄ ነው። ምንድን ግብርና ሚኒስቴር ያደረገው እንዲህ ይህንን ጥያቄ ጠየቄ ማለት ነው። ጋገጮ ዴባችን አቦ ሁሌ እንደዚህ ይምርብህ። አንተ ለኛ አይነት አንተ ለኛ አይናችን ጎዲቪ እኔ ወዳቸዋለሁ። እንዲህ ፈላባቸው እኮ የሚያደርጋቸውን እኮ ነው ያሰጣቸው። እንደዚህ ደግሞ ያናዱኛል። ሄደ አብቹና አዳምጠው አንድ ጊዜ። የዛሬዋ ኢትዮጵያ ዋናው ፖይንት ጠላት ሚስ ያደረገውና እናንተ ሚስ ማድረግ የሌለባችሁ ነገር የዛሬዋ ኢትዮጵያ ምንም ጦርነት ሳናደርግ ይህንን ኃይል ብንቀበለው፣ ይህን ኃይል እንዳለ ብንቀበለው የአሁኗ ኢትዮጵያ
የትናንትናውን ቲፒኤልኤፍ ሳይሆን የዘመነውን ቲፒኤልኤፍ ለመሸከም ጫንቃው አይችልም። ሶማሌን ዛሬ አጋር ነህ የአጋር ሚና ተጫዋች ብትለው ሊቀበል ዝግጁ አይደለም። ኦሮሞን አይንህን ጨፍንና ሀብትህን ልዝረፍ ብትለው ሊዘረፍ ዝግጁ አይደለም። አማራን ከሌላው ህዝብ ነጥለህ አንተ እንደዚህ እያልክ ልታስጠቃው ብትሞክር ሊጠቃ የሚፈልግ ህዝብ አይደለም። ሌላውም ደግሞ በዚህ 3 ዓመት ውስጥ ይብዛም ይነስም የኢትዮጵያ አንድነትና በጋራ መኖር አስፈላጊነቱ ገብቶታል። አይቀበልም ያን ሐሳቤ። ዘሞስት ቾቭኒስት የሆነው ኃይል አምባገነን የሆነው ኃይል ነው ለህዝቦች ስም እየሰጠ ሲከፋፈል የነበረው። ይሄን ሊቀበል የሚችል ኃይል ኢትዮጵያ ውስጥ የለም። ብንደራጅም ባንደራጅም እንደ ትናንትና መጥቶ መከላከያ ሰራዊት እንዳለ ፈርሰህ ሂድና በየመንገዱ ለማኝ ሁን የራሴ መከላከያ ገነባለሁ ቢል በየመንገዱ ለማኝ የሚሆን ጄኔሬሽን አሁን የለም። አሁን ማሸነፍ መሸነፍ ሳይሆን የፖለቲካል እኩይ ዓላማው የሚሳካበት ጭላንጭል መንገድ እንኳን የለም። ተቀይሯል የኢትዮጵያ አውድ። ከተቀየረው የኢትዮጵያ አውድ ጋር መቀየር የሚችል ኃይል አይደለም። ስለዚህ ጦርነት ምንድነው? የፖለቲካ ፍላጎት የመጨረሻው መጫኛ፣ የመጨረሻው ፍላጎት ማሳኪያ መንገድ ነው። ዴፊኒሽኑ ነው። ይሄ ነው ኃይል ነው ለህዝቦች ስም እየሰጠ ሲከፋፈል የነበረው። ይሄን ሊቀበል የሚችል ኃይል ኢትዮጵያ ውስጥ የለም። ብንደራጅም ባንደራጅም እንደ ትናንትና ያ መጀመሪያ በኢትዮጵያ በዓለም ታሪክ ላይ ያነገር ልንገራችሁ። በዓለም ታሪክ ላይ ሀገር መከላከያ ሰራዊት ያፈረሰ ተቋም ህወሓት ብቻ ነው። ተቋም አይፈርስም፣ ውትድርና አይፈርስም። ኃይለ ሥላሴ ከስልጣን ሲወርዱ መንግስቱ ኃይለ ማርያም የኃይለ ሥላሴን ጦር ይዘው ይቀጥሉ። ደርግ ሲቀጥል 83 ህወሓት ሲመጣ ሰራዊት በትኖ ሰራዊት ማዕረግ አስቀምጦ አስለምኖት ግማሹን በባብ ግማሹን ባዞ ግማሹን በዘንዶ ጦር ላይ ደዴሳ ባሌ ሆለታ አስገብቶ አስጨርሶ የሚገለውን ገሎ ሰራዊት መስርቶ ነው ህወሓት ነው። አሁን በዚህ ዘመን ላይ ሰራዊት አስፈርሰን መተን ስልጣን ላይ ወተን ሰራዊት አፈርሰን ሰራዊት አስለምነን ብለህ የምትለው ሰራዊት የለም። አሁን ጠቅላይ ሚኒስትር ዶክተር አብይ እንኳን ያሁኑ ሰራዊት አይደለም የትናንትና የመንግስቱ ኃይለማርያም ሰራዊት ክብር የመለሰ ነው። ሰራዊት እንደ ሰራዊት ቆሞ እንዲያወራ ያደረገ ጀግና ነው። እንኳን ያሁኑን የራሱ የነበረበትን ሰራዊት አለም የትናንትና የቀድሞ መከላከያ ሰራዊትም ታሪክ የመለሰ ጀግና ስጠራ ጠቅላይ ሚኒስትር ዶክተር አብይ። እናንተ አሁን የምታስቡት መተን ይህን ሰራዊት በትነን ተበቅለን ነው የምትሉት። አሁን አፋችሁ ሁሉ መርዝ ስለሆነ ለዚህ ነው የነገረ። በዛ አይነት ያለ ሰራዊት የለንም አትሞኝ እያለ ነው ያለው እየነገረ። አዳምጡ። ኮሚኒስት የሆነው ኃይል አዳምጡ። አምባገነን የሆነው ኃይል ነው ለህዝቦች ስም እየሰጠ ሲከፋፈል የነበረው። ይሄን ሊቀበል የሚችል ኃይል ኢትዮጵያ ውስጥ የለም። ብንደራጅም ባንደራጅም እንደ ትናንትና መጥቶ መከላከያ ሰራዊት እንዳለ ፈርሰህ ሂድና በየመንገዱ ለማኝ ሁን እንደ ትናንትናው መከላከያ ሰራዊትን አፍርሰህ ትናንት ተሳክቶላልና ማዕረግ አስቀምጣ አስለምናልና አሁንም ይህን ሰራዊት አስበትኜ ማዕረጉን አስቀምጦ እንዲለምን አድርጌ የምገዛውና በዘር በሃይማኖት የምከፋፍለው ህዝብ አለ ብለህ የምትል ከሆነ ደደብ ወንበዴ ነህ ነው የሚለው። እሱ ያልጠራውን ይጠራበት። ደደብ ወንበዴ ነህ ነው። ይሄ ነው። አዳምጥ። በደንብ በቋንቋ ነው የምነግርህ። ኃይል ኢትዮጵያ ውስጥ የለም። ብንደራጅም ባንደራጅም እንደ ትናንትና መጥቶ መከላከያ ሰራዊት እንዳለ ፈርሰህ ሂድና በየመንገዱ ለማኝ ሁን የራሴ መከላከያ ገነባለሁ ቢል በየመንገዱ ለማኝ የሚሆን ጄኔሬሽን አሁን የለም። አሁን ማሸነፍ መሸነፍ ሳይሆን የፖለቲካል እኩይ ዓላማው የሚሳካበት ጭላንጭል መንገድ እንኳን የለም። ተቀይሯል የኢትዮጵያ አውድ። ከተቀየረው የኢትዮጵያ አውድ ጋር መቀየር የሚችል ኃይል አይደለም። ስለዚህ ጦርነት ምንድነው? የፖለቲካ ፍላጎት የመጨረሻው መጫኛ፣ የመጨረሻው ፍላጎት ማሳኪያ መንገድ ነው። ዴፊኒሽኑ ነው ይሄ። የጦርነት ዓላማ ግን በጦርነት ውስጥ መኖር አይደለም። የጦርነት ዓላማ ሰላም ማምጣት ነው። የጦርነት መጨረሻው ለሰላም ነው። እናንተ ለመገንጠል ነው። ትናንት እንደለመዳችሁት ኦሮሞን ከአማራ፣ አማራውን ከአፋር፣ አፋሩን ከጋምቤላ፣ ጋምቤላውን ከሶማሌ የዘር ፖለቲካ አምጥታችሁ እሱን ጅማ አጥቶ አይሳካም። ከዛ ፖለቲካ ወጥተናልኛ እየመራው አጥቶ ይህን ምድርኩ ያሉት
ጠቅላዩ ነገር ይሄ ነው። በድሮ በሬ ያረሰ የሚባል ታሪክ አለ። የድሮ ጭንቅላታችሁ ነው የሚያለው። ድሮና አቦይ ስብሐትና አቦዎቹና አቦይ ፀሐይ የሚያስቡበት ጭንቅላት ይዛችሁ ነው የምትሉት። እንደገና 7 ሆነን ጫካ ገባን ናይ ላይ መሬታችን ጉዳይ ላይ ተሳካ ነገር ለጦርነት እንገባለን። ሂድ ሞክር። አዎ ለነገሩ ባንዳ ከቧችኋል። አማራ ውስጥ አሰረጋችሁ። ፋኖ የሚባል ጀዊሳ የአማራውን ደም የጠጣ የአማራውን ወጣት እንዳይማር ያደረገ የአማራውን ገበሬ የዘረፈ እስረኛ አስፈትታችሁ ሞት ፍርድ የተፈረደበትን ሚስቱን በመጥረቢያ የገደለ ቤተሰቦቹን ቤት ውስጥ ያቃጠለ 50 ዓመት የተፈረደበት 100 ዓመት ፍርድ እስረኛ ፈታችሁ አርበኛ ብላችሁ ሰይማችሁ የአማራውን ሕዝብ እያገታችሁ ኬላ ብላችሁ እየዘረፋችሁ ከብቱን መሬቱን ጾም እንዲያደር አድርጋችሁ አሰቃያችሁት አማራውን። የዛ ፖለቲካ አሁን ይቆማል። ራሳቸው በዚህ የተሳሳተ መንገድ የሄዱ አርበኞች ዛሬ ገብተው ታሪክ እየሰሩ ነው ያሉት። እናንተም ያሉትን እየገደላችኋቸው ነው። እየሰማን ነው። ጎጃም ላይ እየገደላችሁ ነው። ሻቢያዎች መጣችሁ አማራ ፋኖችን እየገደላችሁ ነው ያላችሁት። የተቀሩትም አስመራ አስገብታችሁ አግታችኋቸዋል። ሰምተናል። ታሪኩን እንመጣበታለን ስለሱ። ይህም በዚህ በኩል ትንሽ ጠቅላዩ ትንሽ አብቹ መልዕክት እንታዳምጡ ነው ፈልግ ነው። ብዙ ወደሱ መነሳት ሀገርንና የሚፈርስ መንግስት ነው ያለው። ይሄ እቺ ታሪክ ነች አሁን የምትደገመው። ልክ ጦርነቱ ታስታውሳላችሁ አለ ጥቅምት 4 ሲጀምር መነሻዎች ነች። ግላቡን አድርጎ ነው ደብረ ጽዮን ወጥቶ እንደዚህ አድርጎ የሚፈርስ መንግስት የመታድነው ከተማ የለም ያ እቺ ቀን ነች። ያቺ ቀን ነች አሁን የምትደገመው። ምርጫ የሚባል ነገር አይካሄድም ነው። ምርጫ ካልተካሄደ ባጀት አይሰጥም። ትግራይ ራስን እንችላል ማለት ነው። ትበረራለህ፣ ትወጣለህ። ያቺም ቀን ደግሞ የሚፈልገው ደብረ ጽዮኖች የሚታገራት እቺን ያመጣውለት ምክንያት ስላለኝ ነው። እቺን ቀን ልብ አድርጋችሁ ያዛቷችሁ ነው። ሴቭ አድርጓ። ይሄን ነገር ፋይል አድርጉት፣ ለሁሉም ሼር አድርጉት። አሁን ኮርዳይት ያለው ምን እንደሆነ ለማረጋገጥ እቺን ቀን ለመድገም ነው አሁን የሚፈልጉት። አሁን ይሄውና ደብረ ጽዮን ደብረ ጽዮን ይቀጥል። ምርጫ አይካሄድም። እሺ ሂድ ቀጥል። የሚፈርስ መንግስት ነው ያለው። ሌላ የክልል መንግስት የትግራይ ብቻ አይደለም የሚፈርሰው፣ ሌላው የሚፈርሰው ከመፍረሱ በፊት ነው እኛ ምርጫ እናካሄድ ያለን ነው። በትግራይ የጨረባ ምርጫ ለማድረግ መነሳት ሀገርንና ሕዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ሀገርንና የሕዝብን ደህንነት ለመጠበቅ ሲል ወሳኝ እርምጃ ለመውሰድ ይገደዳል። ስለዚህ በሰበብ አስባቡ ስልጣናችን ገራዘም መፍቀድ የለብንም። እኛም አንፈልግም። የፖለቲካ ፓርቲ ስለሆንኩ ስልጣን ይገባኛል የሚለው ፈሊጥ ዴሞክራሲያዊም ሆነ ህገ መንግስታዊ አይደለም። እኛም መቆየት የለብንም። ከመስከረም በኋላ እስከ መስከረም ነው ኮንትራታችን ያልቃል። ህዝቡ የሰጠን ስልጣን ይሄ ነው። ይሄን አልፎ መሄድ ከህዝብ ፍላጎት ውጭ ሄደናል ማለት ነው። በኢትዮጵያ ያለው ለውጥ ሪፎርም እንጂ አብዮት አይደለም። ከመስከረም በኋላ የትግራይ ክልል መንግስትም ይፈርሳል ነው። እንደምንም ብለን እናስቀጥል አንይዝም፣ አቋም አንፈልግም። ከደነገገው ስርዓት ውጪ ያለ ምርጫም ህገ መንግስታዊ እውቅና በሌለው ህገ ወጥ ምርጫ ስልጣን ለመያዝ የሚደረግ እንቅስቃሴ ፍጹም ተቀባይነት የለውም። የመንግስት ስልጣን አያያዝ ከምርጫ ውጪ ከ5 ዓመት ውጪ ስልጣን ማስቀጠል ይታይ ነው ማለት ነው። ይሄ ተቀባይነት የለውም። ስለዚህ ወደ ጸረ ዲሞክራሲ ወደ አምባገንነት እየተቀየረ ነው። ስለዚህ በጣም አደገኛ ሁኔታ ነው ይሄ። ይህንን ኃላፊነት ለመወጣት አስፈላጊውን እርምጃ ለመውሰድ ዝግጁ ነን። ህገ መንግስቱን ጠብቀ በኢትዮጵያ መንግስት የምተዳደር ከሆነ የሚሰጥህን መመሪያ ታደርጋለህ። ምርጫ ቦርድ ወስኗል። ምርጫው ይካሄዳል። በትግራይ ውስጥ ተፎካካሪ ፓርቲዎች ይወዳደራሉ። ያሸነፉት ወደ ፓርላማ ይመጣሉ። ይሄን አላደርግም ብለህ የምትል ከሆነ ግን ከዚህ ጊዜ ጀምሮ የክልል ባጀት ይቆማል። አገር ሆናል ማለት ነው። የክልል ባጀት ይቆማል። ለዚህ ነፃነት የትግራይ ብታገል ግድ ይላል። አማራ መጥቶ ኦሮሞ መጥቶ አይታገልልህም። እነሱ በራሳቸው የትግራይን ህዝብ አስይዘው እንደ ካርታ በቁማር አስይዘው እድሜያቸውን
መሸሸጋቸውን መኖሪያቸውን እየሰሩ ነው ያሉት። የትግራይ ህዝብ ከዚህ በኋላ ይሄን ከፈቀድክ ከዚህ በኋላ እልቂት ነው የሚጠብቅ። እልቂት ይጠብቃል። እየነገርኩህ ነው ያሉት። የሚመጣው ይሄ ስለሆነ ሲኩዌንሱ ይሄ ነው የሚቀጥለው ስቴፕ። አዎ እንኳን ደስ አለ የኢትዮጵያ ጀግናችን። ቴንክ አመሰግናለሁ ብላችሁ ይሄ ነው። ስለዚህ አሁንም ምርጫው አይካሄድም ብለህ በትግራይ ስትል ባጀት የለም የክልል ባጀት ይዘጋብኛል ብለህ የሚለው ነገር አስበው። አንድ እሱም ብቻ ለምታስብ አሁን ያለማመዳችሁ ነው ያለው። የሻቢያ ገንዘብና አቅፋ ገብታችሁ መተዳደር ጀምራችኋል። በጣም ደስ ብሎናል። እኛ ሻቢያ ትግራይ ማስተዳደር ከቻለ ቢንጎ ብለናል። እኛ ምንም አይነት ባጀት ወደ ትግራይ አይሄድም የኢትዮጵያ ብር፣ ምክንያቱም በናቅፋ መገበያየት ጀምራችኋል። ምልክት የሰጣችሁ ለኛ የሚሆነው ነገር እየነገርኩ ያሉት በረራ ይቆማል። ወደ ትግራይ አይሄድም። ምንም አይነት ፕላን አይሄድም። ምንም አይነት ነዳጅ አይሄድም። ከአስመራ ታመጣለህ ነዳጅ። ምንም አይነት ቀለብ አይሄድም። ከአስመራ ታመጣለህ ቀለብ። ምንም አይነት ባጀት አይፈቀድልም። ስትፈልግ አርሲን ጠይቅ ወይ አርሲ አፈወርቅ ጠይቅ። ስለሚደረግ ነው እኮ ነገር ይሄንን እናንተን እሹ የሚሉ የምንል 140 ሚሊዮን ህዝብ ለ3 እና 4 ሚሊዮን ህዝብ የሚያጎበድበት ምክንያት የለም። መፈጸም አለበት። ይሄን መንግስት እርምጃ ነው መውሰድ ያለበት። አሁን ጌም ኦቨር። ማርም እኮ ሲበዛ እኮ ይመራል አይደል? ማር የእናንተ ፖለቲካ በጣም ጠነዛ። ሹሹሩዋል ናችሁ፣ አባበል ናችሁ። እንደ ህፃን ልጅ ወፌ ቆመች ብሎ የሚያድግ ልጅ እሱ እንዲሆናችሁብን እናንተ። ምክንያቱም ካለ እውቀት ነው ወደ ስልጣን የመጣችሁት። ፖለቲካ የላችሁማ። ትምሮ ኔፓ ናችሁ እኮ እናንተ። ሰላም አትፈልጉ፣ ፍቅር አትፈልጉ፣ እርቅ አትፈልጉ፣ ጦርነት። ሂድና እዛ የዘረፍከውን ንብረት መልስ ከዱባይ ከአሜሪካ። ጌም ኦቨር። ታርጌት ክለብ 22 ታርጌት ክለብ ንጉቡ ታጡ ታርጌት መድህን ዮሐንስ ይመቸዮ ንግረ ታርጌት ክለብ ለዓበደ ክለብ ይመቸ ሁላሁም ተጋሩ መጽኹም ጨብሱ ታርጌት ንግረ አጀባ አሁንም እየደነፉ ነው ያሉት። እንደዚህ ድፍድፈራ እዛ ብቻ ነው እዚህ ምን። ስለዚህ ነው ካሁን በኋላ የምትከፍሉት ዋጋ ከባድ ነው ብላችሁ እመኑኝ፣ ከባድ ዋጋ ትከፍላላችሁ። እስካሁንም የተጠቀማችሁት የህዝቡ መከፋፈል ነው። ግማሹ ፋኖ ይመጣል ብሎ ይጠብቃል። ባለስልጣንም እኮ ይጠብቃል። እዚህ ቁጭ ብሎ የመንግስት ባለስልጣን ፓርላማ ተቀምጦ ካቢኔ ሚኒስትር ተቀምጦ ፋኖ መጥቶ ስልጣን ይዛል ይላል። አንዳንዱ ሸኔ ይመጣል ይላል። ሸኔ መምጣቱ አይቀርም ይላል። ህወሓት ይመጣል ብሎ የሚጠብቅ ባለስልጣን አለ እኮ። ደሞዝ እየበላ እዚህ መንግስት ደሞዝ እየበላ በእነሱ ነው የተነፈሳችሁት እንጂ ድሮ አልቃችኋል እናንተ። እኔ አሁንም አንድ ነገር ልንገራችሁ፣ እረፉ ብያችኋለሁ። እረፉ። የምትከፍሉት ዋጋ ከባድ ነው። በቃ ሻቢያ ኦልሬዲ የአንተ ጉዳይ ነው ያሳስበኝ ነው። ሌላ እንግዲህ የምስራችሁ ላይ ልምጣላችሁ። የዓለም መንግስታት ኢትዮጵያ ሙሉ እውቅና ሰጠ። እሱን ነገ ደብረዘይት ላይ ታዩታላችሁ። ግብፅ ማስጠንቀቂያ ሰጥቷታል። ጊዜ ቀጠሮም ተቆርጦላታል። በህዳሴ ግድብ ላይ ከአሁን በኋላ አንድም ትንፋሽ እንዳትተንፍሽ። ከኢትዮጵያ ጋር አለኝ የምትሆን ችግር በውሃውን በተፋሰሱም ጉዳይ ላይ ሄደሽ በሰላም አውሪ። ስምምነት ሌላ ምናምን ውል መፈራረም ማንም ብዙ ውስጥ አይገባም። ህዳሴ ግድቡ የኢትዮጵያ መሆኑን አረጋግጠናል። ኢትዮጵያም ሰርታለች፣ ጨርሳለች፣ አለቀ። ቀጣይ ያላችሁን ግንኙነት ከኢትዮጵያ መንግስት ጋር ተነጋገር ይላታል። እኛም ግብፅን 3 አስገዳጅ ውሳኔ ውስጥ አስገብተናታል። ከመለሰች መልሱን አሳውቃችኋለሁ። ካልመለሰችም አለቀ። ይሄ ነው ያለው የግብፅ። ኢሳያስ አፈወርቅ ወደቡን ጊዜ ተሰጥቶታል። አስረክብ ተብሏል። አስረክብ። እስካሁን ድረስ ራሱ ባዶ አድርገህ ለጨረስከው፣ ላስፈጀው፣ ላሰደድከው የአሰብ ህዝብ ተጠያቂ ነው ተብሏል። በጄኖሳይድ ጭምር ነው የሚጠየቀው። ምክንያቱም የአሰብ ነዋሪን ወደ ስንት ሚሊዮን ህዝብ ፈጅቷቸዋል፣ ባህር ጨምሯቸዋል፣ አሰዷቸዋል። ስለዚህ ተጠያቂ ይሆናል። ይሄ በደንብ በዝርዝር ስለመጣበት ነው ያለው። እንግዲህ ህወሓትና ፋኖ ዳግም ላይነሱ በሻቢያ ተቀበሉ ነው።
ሻቢያ ሁለቱን ኃይሎች የጨፈጨፋቸው ነው ያለው። ሻቢያ አደገኛ ነው። ሳዋ ነው የሚሰለጥኑት ፋኖች። ህዋቶችም ያው ብዙዎቹ ህዋት ወታደሮች በአፋር በአሰብ በኩል ጦርነት አለ ብለው ወስዶ እዛ ሰጥቶ ነበር፣ በአስመራ በኩል ሰጥቶ ነበር። አሁን በአሰብ በኩል በኪሎማ በኩል የገቡት የትግራይ ወታደሮች ይምጡ ተብሎ ሲባል ኢሳያስ አልሰጥም ብሏል። ሳይበላቸው አይቀርም ባይለኝ ይጨርሳቸዋል። እዛው እንግዲህ የትግራይም ወታደሮች ታጣቂዎች፣ የፋኖም ታጣቂዎች ሻቢያ ቆርጥሞ እንደበላቸው እየተነገረ ነው ያለው። መረጃዎችና ቪዲዮዎች እንዲመጡልን እየጠየቅን ያለ ነው። ዞሮ ዞሮ ህዋትና ፋኖ ዳግም ላይ እነሱ በሻቢያ ተቀበሉ የሚለው ነገር ከዚህ የመጣ ነው። እሱ መረጃ ይዘላችሁ እንመጣለን። ግብፅ ኤርትራ ላይ ጦርነት አወጀች፣ እኛን ማሩን አለች። ይሄ ነው አለችው። ከኤርትራ ጋር ከኢሳያስ አፈወርቂ ጋር ለአንድና ለመጨረሻ የተለያየች ግብፅ። ይቀጥላሉ፣ አያገባንም። ያው ወሬም ፖለቲካም ሊሆን ይችላል፣ ውሸትም ሊሆን ይችላል። ዞሮ ዞሮ ግን ኢሳያስ አፈወርቂና አልሲሲ ላይገናኙ ነው። ከዚህ በኋላ በጦርነትም ሊፈላለጉ ይችላሉ እንደሚባለው ከሆነ ኦፍኮርስ ኢሳያስ አፈወርቅ ሻቢያ ግብፅን አፈርድ የሚያስበልቷታል። በገንዘቧም በመሳሪያዋም በፖለቲካውም ጭምር የተጫወተበት። ስለዚህ ግብፅ ሻቢያ ላይ ብትዝት፣ ኤርትራ ላይ ብትዝት እኛ ነገሩ አያገባንም። ብትዝት ግን ደንቡ ነው፣ መዛትም አለበት። አሰቃይቷታል ኢሳያስ አፈወርቅ። ይሄ በዚህ በኩል የሚቀመጥ ጉዳይ ይሆናል። ያ ስለማያገባኝ ዞሮ ዞሮ ምንድን ነው ኤርትራ ላይ ጦርነት ግብፅ አውጃለች የሚለው እኛን ግን ያው በይቅርታ ከዚህ በኋላ በወደቡ ጉዳይ ላይ በሚያስፈልገው ነገር በሚያግባባን ነገር ላይ እንግባባ የሚል ጥያቄ አቅርባለች። መልሱን መንግስት ይመልሳል። 27 ዓመት ኮሮጆ ስትገዛ ማን ፈቀደልህ? ቴንኪው ያመሰግናል። ስለዚህ ይሄ ነው ያለው የኢትዮጵያ ጉዳይ። ስለዚህ እነዚህ ናቸው ያሉት እና ኢትዮጵያ ከዚህ በኋላ ማንም ሰው ሊፈታተናት የሚችል አይደለም። አሳየው በቃ ይሄን ይዘን የመጣ ነው። ይሄ ነው አሁን ኢትዮጵያ ያላት ኃይል ይሄ ነው። በቃ ይሄ ማሳያ ኃይል ጄሲ 10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድን ነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። በቃ ከዚህ በኋላ ሂሳብ እናወራርዳለን። ጨዋታው ሂሳብ እናወራርዳለን፣ በሚገባ ቋንቋ እናስተናግዳለን። እንግዲህ ውድ አድማጭ ቤተሰቦቻችን 1 ሰዓት ቆይታችን አሁን ይጨርሰናል። እንግዲህ በትላንትና በነበረው ዝግጅት ላይ ለተሳተፋችሁ ታዳሚዎች በሙሉ ከልብ ምስጋና አቀርባለሁ። ለረዳችሁኝ፣ ከጎናችሁ ለዚህ በዓል መድመቅ ዋጋ ለከፈላችሁት በሙሉ ከአዘጋጅ ኮሚቴዎቹ ጀምሮ ከልብ ልባዊ ምስጋና አቀርባለሁ። እንግዲህ የሸለሙኝ ሽልማቶች እነዚህ ናቸው። ዋንጫም ተሸልመናል። በዚህ አጋጣሚ ላይ ዋንጫውም ይሄን የተሸለምነው ዋንጫውን አይታችሁት ከሆነ የራሴ ፎቶ ያለበት ዋንጫን የሸለሙኝ። እዚህ ጋር ለኮርዳይት የሚል ነው። እዚህ ደስ የሚል ዋንጫ ተሸልም ያለው ዋንጫችን ደግሞ ራሳችን ነው። ከዋንጫችን ጀርባ የምታዩት ይሄ ሰርተፍኬት ነው። ይሄ ሰርተፍኬት በጣም ትልቅ ሰርተፍኬት ነው። በእጅ የተሰሩ ስራዎች ናቸው በሙሉ። ይሄ እንግዲህ የክብራችን አንዱ መመለሻችን ነው እና እናመሰግናለን የምንለው ሌላ ምንም አንልም። እኛ በርቱ። ሌሎችንም እንደዚሁ ሌሎችም ያልታዩ ያልተነገሩ ጀግኖችን በማውጣት ለማጀገን ስራችሁን አብርታችሁ እንድትሰሩ ኮሚቴዎቹን ጠይቃችኋለሁኝ። በጎኔ ለነበራችሁ በሙሉ ክብር ምስጋና ይስጥብን። በተለይ የክብርት ከንቲባዋ የመስተዳድሩ ቢሮ በሙሉ ሰራተኞች በሙሉ እንዳለ ሁላችሁም ከልብ አመሰግናችኋለሁኝ። ክብርት ከንቲባ ዳኔ ቃላት የለኝም፣ ልገልጽልሽ የምችልበት ቃላት የለኝም። አንቺን ብቻ ሳይሆን በስርሽ ያሉት ሰራተኞች በሙሉ ከልብ አመሰግናለሁ። ከአዳራሽ መስተንግዶ ጀምሮ የተደረገልን ነገር ቀላል አይደለም። ኮሚቴዎቹም በዚህ ላይ ለከፈላችሁት ዋጋ አመሰግናችኋለሁ እያልኩኝ እንግዲህ ፕሮግራማችንን በዚህ እንዘጋለን። ፕሮግራሙ አሁን ይለቀቅላችኋል። በጣም እጅግ አማረ ፕሮግራም ነው። ሼር አድርጉት፣ ተመልከቱት። ሁላችሁም የምትኮሩበት ፕሮግራም ነው። ይህን እያልኩኝ እንግዲህ ጎህ ላይ አሻራችሁን አስቀምጡ። ጎህ የኢትዮጵያ ድምፅ ነው። ጎህ ቤታችሁ ነው። ጎህን እርዱ። ጎህ አበረታቷችሁ ነው። ማለት ቴንኪው አመሰግናለሁ። ሲያንስ ነው ቴንኪው አመሰግናለሁ። ይሄ ነው ያለው እና ቀብር ላይ ብቻ አትምጡ፣ ደስታም ላይ ተገኙ። እሺ ቀብር ሰው ሲሞቱ እየጠበቃችሁ ቀብራት ሬሳ አታሟሙቁ፣ ወይ ደግሞ መቃብር ቦታ አታሟሙቁ። ደስታም ላይ ተገኙ። የቀራችሁ ሰዎች ህሊናችሁን የሚታችሁ። ፕሮግራማችን ግን በተሳካ መልኩ ተጠናቋል።
ይሄን ያለው ክብር ለኢትዮጵያ ለኢትዮጵያ ህዝባችን እንደ ህዝብ አሁንም ክብር ለጀግና ተንታግ መሪያችን ጠቅላይ ሚኒስትር ዶክተር አብይ ለመከላከያ ኃይላችን ለምድር ኃይላችን ለባህር ኃይላችን ለአየር ኃይላችን ለደህንነት ተቋሞቻችን ለኢንሳ አርቲፊሻል ኢንተለጀንስ እና መሰል ተቋሞቻችን በሙሉ አንድ ቁጥር አድርጉልኝ። ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቫይራል እንዳይወጣ ይዘውናል። በሌላ ፕላትፎርም ህዝብ ጋር እንዲደርስ ባናደርገው ኖሮ ብዙ ችግሮች ያሉብን እና ሼር አድርጉ። የኢትዮጵያ ህዝብ የኑሮ ደረጃ ከዜሮ አንደኛ ደረጃ አንድ ቁጥር አድርጉልኝ። ወዳችኋለሁ። ሰላማችሁ ይብዛልኝ ያልኩኝ የትላንትናውን ፕሮግራም ባዘጋጁት ኢንትሮ ፕሮግራም ይዘጋላችኋለሁ። ይሆና ነው እዚህ ጋር የመጣው የክብር ባንድ የምታዩት የመጣው የፖሊስ ማርሽ ባንድ እዚህ ጋር ተገኝቶ ለኔ እንግዲህ እንኳን ደስ አለ ሙዚቃ ለቀውልኝ ነው የምታዩቸው። እነዚህ በሙሉ የነበሩት የፖሊስ ማርሽ ባንዶች ናቸው። ለነሱም አንድ ቁጥር አድርጉላቸው። ለኔ እንኳን ደስ አለ የሚል መልእክት ያስተላለፉ ነው። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን ጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳንን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ
ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ